እንደ ሀገር የኢትዮጵያን የሴቶች ጥቃት ሪያሊቲ ለሚቀጥሉት 5 እና 10 ዓመታት ሼፕ የሚያደርግ ጥያቄ ነው እየጠየቀን ያለ ነው። ከዚህ ህዝብ ጋር ደግሞ እኔ ዳቦ ራሱ አልሰለፍም አይደለም እንደዚህ አይነት ነገር ላይ ዳቦ ቢሰጥ ሄጅ አልሰለፍም። እኛ ፌሚኒስት ነን፣ ብዙ ሰዎች ይፈሩናል። ጀስቲስ በሌለበት ሀገር ላይ የዘውዱ በዛ ሁኔታ ህይወቷ አልፎ ጥቁር ለብሰን ነው ማለፍ ያለበት ብላችሁ ያወጣችሁት ነገር አለ። የትኛው ወንድ ነው የትኛው ሰው ነው ሲደፍር አንዴ ቆመ ጠብቀኝና እስቲ ሾፍ አርገኝ ብሎ የሚደፍረው? የጠቅላይ ሚኒስቴሩን ማህበራዊ ሚዲያ በሃሽታግ ትሰማ ተጨናንቋል። ያ ሁሉም ሰው የሚያየው ነው። ምን ምላሽ አግኝታችኋል? ሴቶችን በአጠቃላይ እንደ ሰብአዊ ሰው የማያይ ማህበረሰብ ውስጥ ነው ያለነው። የፌሚኒዝም እንቅስቃሴ ጉልበት ቢኖረው አፋኝ ነው። እዛ አካባቢ ያለ ትልቅ ባለስልጣን ልጅ ነው። ዘውዱን ብቻ አይደለም የገደላት፣ ከዛ ጠጥቶ ሲነዳ ደግሞ ሌላም ሴት ገሏል። ይሄን ታውቃለህ? የቲጂ ፐርስፔክቲቭ ሀሳቦች አይመቹሽም? ከቤቲ ጋር አይደለም ባይዘው ከጆርዲ ጋርም አይደለም ከሴቶች ጋር ነው። ምንም ነገር እዛ ጋር ከተናገርኩት አንዱም ነገር በግምት ወይም ደግሞ በውሸት የተነገረ ነገር አይደለም። ልጅ ቢኖራት ምትገርም እናት እንደምትሆን አውቃለሁ ጆርዲ። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? በዛሬው ፕሮግራማችን ደግሞ ቤተልሔም አካለ ወርቅን ይዘናት መተናል። በተለይ ሰሞኑን በነበረው ሃሽታግ ትሰማ ላይ ቤቲንና ጆርዲንን ማየት በደንብ የተለመደ ነገር ሆኗል። በዛው መጠንም እነዚህ ሰዎች ወደ ሚዲያው ገፍተው ከመጡባቸው ነገሮች አንዱ በየቦታው ያሉ ኢንጀስቲሶች፣ መገደሎች፣ መደፈሮች፣ ቁጥር አልባ የሆኑ ኢንጀስቲሶች አሉ የምናያቸው የምንታዘባቸው። በተመሳሳይ መልኩ ደግሞ ከሃሽታግ ትሰማ በተቃራኒ ደግሞ የቆሙ ሰዎች አሉ። የነዛ ሰዎችስ እውነት ምንድን ነው የሚያነሷቸው ጥያቄ የሚለውንም አብረን እናያለን። አብራችሁን ቆይታ አድርጉ። ቤቲ እንኳን በሰላም መጣሽ። እንኳን በደህና ቆያችሁኝ። It's good to be back አይደለ? ስንት ጊዜ ማለት ነው? አመት ኤግዛክትሊ በአመት በአንድ አመት ያመት ሰው ይበለን። ያ ቴንኪዩ አመሰግናለሁ። ሃሽታግ ትሰማ ላይ እንግዲህ እስካሁን ድረስ ከተደረጉ ንቅናቄዎች በእኔ ኦብዘርቬሽን ትንሽ ከፍ ያለው ይመስለኛል። ብዙ ሰዎች ተቀላቅለዋል። እነዚህም ሰዎች እንግዲህ እንዲቀላቀሉ ያደረገው ምንድን ነው? ብሩታሊቲው፣ ጭካኔው በዛ ያህል ልክ እየሰፋ ስለመጣ ይመስለኛል። ከዚህ ጋር ተያይዞ የመጀመሪያው ጥያቄ የሚሆነው አሁን ሰሞኑ የሚከበር የአሸንዳ በዓል አለ which is ወደ ትግራይ፣ ወደ ሰሜን፣ ወደ አማራም አካባቢ ይሄ በዓል የልጃገረዶች የሴቶች በዓል ነው። የዘውዱ ሀፍቱ ጉዳይ አለ። የእናንተ እንቅስቃሴ ደግሞ ጀስቲስ በሌለበት ሀገር ላይ የዘውዱ በዛ ሁኔታ ህይወቷ አልፎ ጥቁር ለብሰን ነው ማለፍ ያለበት ብላችሁ ያወጣችሁት ነገር አለ። የትግራይ ክልላዊ መንግስትም ደግሞ ያወጣው ነገር አለ። እስቲ ከዚህ ጉዳይ ጋር እያይዘሽ አንዳንድ ነገር በይ። የአሸንዳን ብላክ አሸንዳ የሚለውን ሀሳብ ያመጡት የትግራይ ልጆች ናቸው። የትግራይ ልጆች የሆኑ የሀገራቸው ሴቶች እናቶች እንባ ያቃጠላቸው ያገበገባቸው እህቶቻችን ናቸው ይህንን ሀሳብ ያመጡት። በሃሽታግ ትሰማ ዙሪያ በጣም ከፍተኛ የሆነ እገዛ የድምፅ የማስተጋባት እንትን ያደርጋሉ ከኛ ጋር በአንድነት ለኢትዮጵያ ሴቶች ኢንጀነራል እንድንከራከር፣ እንድንጮህ፣ እንድንታገል። ያ ደግሞ የትግራይን ሴቶች ያገለለ ሊሆን አይችልም። የትግራይ ሴቶች በአሁን ሰዓት የአማራም ክልል ሴቶች በአሁን ሰዓት በከፍተኛ ሀዘን ውስጥ ልጆቻቸውን ቀብረው ማህፀናቸው ውስጥ ብረት ተሰዶ በብዙ የጦር ሜዳ እስኪሆን ድረስ ገላቸው በብዙ የተበደሉ እናቶችና እህቶቻችን ናቸው ወደ ሰሜን አካባቢ ያሉን። እነዚህ ሴቶች አንጨፍርም፣ ጥቁር መልበስ ነው የምንፈልገው ሲሉ እኛም ደግሞ ያንን ድምፃቸውን የማስተጋባት ስራ ሰርተናል። ሶሻል ሚዲያችን ላይ የትግራይ ሴቶችና እህቶቻችንና እናቶቻችን ጎን እንደምንቆም ትላንትና ነው መግለጫው የወጣው። አሌክስ የእነሱን ህይወት አደጋ ላይ ላለመጣል እኛ ቀጥሎ ምንድን ነው የምናረገው? ይህንን አጀንዳ ሞር ፑሽ እናደርገዋለን የሚለውን ገና አላወቅነውም። ዛሬ ላይ ስለሆነ እያወራን ያለ ነው። ቢካዝ
እኔ ወጥቼ ጆርዲም ሌሎችም የተሰማን ኢንዶርሰሮች እንዳለ ወጥተው ብላክ አሸንዳ ብለን ፑሽ ልናደርገው እንችላለን። አንወጣም ልንል እንችላለን። አሁን ከተማ ውስጥም አዲስ አበባም ይከበራል አሸንዳ በከፍተኛ ሁኔታ። እሷ ላይም አድቮኬሲ ውትወታ ስራ ልንሰራ እንችላለን። ግን እነሱን ህይወት አደጋ ላይ አንጥለውም ወይ? የመጀመሪያው የሂውማን ራይትስ ፕሪንሲፕል ዱ ኖ ሃርም ነው። የሆነ ነገር እዚህ ጋር ለማትረፍ ብለን ወይም እዚህ ጋር የሆነን አጀንዳ ለመግፋት ብለን እህቶቻችንን ህይወት አደጋ ላይ መጣል የለብንም። ያንን ዱ ኖ ሃርም ፕሪንሲፕል ሪስፔክት ማድረግ አለብን። ስለዚህ as of today ወዴት አቅጣጫ ነው የምንሄደው የሚለውን ነገር ግልጽ አይደለም። የእነሱን ህይወት አደጋ ላይ ላለመጣል እንዳልኩ መግለጫውን በደንብ አይተው ከሆነ ማንኛውም ሰው በዚህ ዙሪያ የተሳተፈ ነው የሚለው ካንሲኩዌንሱ ከፍተኛ እንደሚሆን ነው መግለጫው የወጣው። ትግራይ ላይ ያሉት አስተዳደሮች ፌር ናቸው ብዬ አላስብም። ከእናት ጉያ ነው ልጆች እየነጠቁ ወደ ጦርነት እየላኩ ያሉት። ከዚህ በፊትም አይተናቸዋል በተደጋጋሚ የትግራይ ሴቶች የደረሰባቸውን ችግር የደረሰባቸውን በደል ሪኮግናይዝ አድርጎ እሱ ላይ መደራደር እየቻሉ ሀዘናችሁን እንዳትገልጹ ማለት በጣም ኢንሂውመን ነው። ምን ኦልሶ ደግሞ ሪኮግናይዝ የማያደርግም የደረሰባቸውን ነገር። ያንን ፋር የሚሄዱ አስተዳደሮች ስለሆኑ እህቶቻችንን እኛ ዛሬ የሆነ ነገር እዚህ አዲስ አበባ ውስጥ ብናንቀሳቅሰው ምናምን ኢሜጃችንን አጠለሻችሁ፣ ባህላችንን አፈረሳችሁ ብለው እንደማያስሯቸው እንደማይገሏቸው ምንም ማረጋገጫ የለንም። ስለዚህ ሪስትራቴጃይዝ እያደረግን ነው። በዚህ አጋጣሚ መናገር የምፈልገው ነገር ከትግራይ እህቶቻችን ጎን ሁሌም እንቆማለን። ከዚህ በፊትም በተደጋጋሚ ያሳይተነዋል ብዬ አስባለሁኝ። እኔ ትግራይ ላይ መገኘት አይገባኝም ለእህቶቼ እንደምቆም ለማሳየት። ሙቪንግ ፎርዋርድ ኢን ዘ ኔክስት 24 hours ውስጥ ምን እንደሚፈጠር አብረን እናያለን። እንግዲህ የዘውዱ የተለያዩ ሚዲያዎችንም ለማየት ሞክር ነበርና በመጀመሪያ አካባቢ ልጆቹ ተይዘው ታስረው ከዛ በኋላ ጉዳዩ ፍርድ ተሰጥቶበት እንደገና የእድሜ ልክ ተብሎ እንደገና መሰለኝ መታየት የጀመረው። ከዛ በኋላ በመሃል ምንም አይነት መረጃ እንደሌለና እንደጠፋ ወደሚቀጥለው ፍርድ ቤት ሲኬድ ማለት ነው። አሁን እንደነዚህ አይነት ነገሮች ፖሲብል ናቸው ወይንስ እናንተ ጋር የተለመዱ ናቸው? ለምሳሌ እኔ እንደ አንድ ውጭ ላይ እንዳለ ሰው ይሄንን ነገር ሳይ የመጀመሪያ ያነሳሁት ጥያቄ ይቻላል ወይ? አንድ ፍርድ ቤት ውስጥ በትክክል ዶክመንትድ ተደርገው የተቀመጡ ማስረጃዎች፣ ምክንያቱም ፍርድ ቤቱን ኤና ቢ ብለን ብናስቀምጠው ፍርድ ቤት ኤ ላይ የእድሜ ልክ ያስፈረደ ጉዳይ ዝም ብሎ አይደለም ፍርድ ቤቱ የሚፈርደው። ዶክመንቶችን፣ ማስረጃዎችን፣ መረጃዎችን አጠናቅሮ ነው። ከዛ ይሄ ጉዳይ ወደ ፍርድ ቤት ቢ ሲሄድ የለም ማለት ይቻላል ወይ? ማለት እንደ ሀገርስ ይሄ እንዴት ነው ሊያደርገን የሚችለው? ጀስቲሱን ኩዌሽን እንድናደርግ አያደርገንም ወይ? በደንብ ሊያደርገንም ይገባል። ኩዌስችን የማናደርግ ከሆነ የችግሩ አካላት ነን ማለት ነው። አሌክስ ኦልሬዲ ነው ኮራፕትድ የሆነ ጋቨርንመንት፣ ኮራፕትድ የሆነ አስተዳደር ምንም ነገር ማድረግ ይችላል። አይደለም ፋይል ምንም እንዳልሞተችም ቢክድ ቢሸመጥጥ እኛንን እዚህ ጋር ሆነን ኧረ ሞታለች ኧረ ተገላለች ምናምን የምንለው እንጂ እነሱ ሊሸመጥጡ የሚችሉበት ሁኔታ ነው ያለው። እኛ እንዴት ነው የምንቀበለው ነው የኔ ጥያቄ። እንዴት ነው የምንሰማው? ቢካዝ መንግስት ሀገሩን ነው የሚመስለው። ከዚህ በፊትም ተናግሬያለሁ እዚህ ፖድካስት ላይ። ህዝቡ ደግሞ መንግስቱን ነው የሚመስለው ነው። ትግራይ ላይ ያሉ ሰዎች ከደረሰባቸው ኢኮኖሚካል ፖለቲካል ቀውስ የተነሳ እነዚህን አስተዳደር ላይ ያሉ ወንጀለኞች ናቸው ብዬ ነው ማስበው። ሊጠይቋቸው የሚችሉበት አቅም ላይ አይደለም ያሉት። ስለዛ እንደፈለጉ ያስሯቸዋል፣ ያሰማሯቸዋል፣ ያሰድዷቸዋል፣ ያጓጓቸዋል፣ ይገሏቸዋል። እኔ ይሄን ነው እያዩ ያለሁት። I have no political stance whatsoever. I'm not even interested. ግን we have to call a spade a spade. ይሄ ዶክመንት ጠፋም አልጠፋም በከፍተኛ ሁኔታ ህዝብ ኢንተረስት ያደረበት ፐብሊክ ኬዝ ሆኗል። ፐብሊክ ኬዝ ነው እንደዚህ አንስተው ፋይል የለም ብለው የወጡት ነው። እነዚህ ሰዎች የእውነት ዶክመንቱ ጠፍቶ ከሆነ የተሰበሰቡት መረጃዎች ጠፍተው ከሆነና ምንም መረጃ ላይ የለም ብሎ ካሰበው መጥፋት አይጠበቅባቸው፣ መኖር አለባቸው። ሶዳት ነገ ደግሞ ሌላ የተለየ አጣሪ ኮሚቴ ከመጣ ሄደው መልስ እንዲሰጡበት። የታለ መረጃ ዘውዱን ገላታል ብላል የታለ መረጃ ብለው በኮንፊደንስ መናገር መቻል አለበት። ነው የሉም፣ ወንጀለኞቹ የሉም፣ እንዲያመልጡ ነው የተደረገው። ኤንድ ኮንቴክስት ማተርስ።
እዛ ውስጥ አንደኛው ተከሳሽ የባለስልጣን ልጅ ነው። እዛ አካባቢ ያለ ትልቅ ባለስልጣን ልጅ ነው። ዘውዱን ብቻ አይደለም የገደላት። ከዛ ጠጥቶ ሲነዳ ደግሞ ሌላም ሴት ገሏል። ይህን ታውቃለህ? ሰምቻለሁ፣ ግን እርግጠኛ ስላልሆንኩ ነው ይሄንን አያይዤ ያልጠየቁሽ። this is the facts። ስለዚህ እነዚህ ሰዎች እውነት ካላቸው ማንም ካላገዛቸው የእውነት ፋይልም ጠፍቶ ከሆነ አድርገውት እንኳን ቢሆን ነው የምነግርህ፣ በኮንፊደንስ ሊኖሩ ለጥያቄዎቻቸው መልስ ሊሰጡ ይገባል። ከተፈለጉ ሄደው ይሄው መጥቻለሁ ምንድን ነው ሊሉ ይገባል። ያሉም ሰዎቹ ስለዛ በጣም ልብ የሚሰብር ነገር ነው። this is the ገጽታ የኛ ሀገር ገጽታ። ትግራይ ላይ ብቻ አይደለም በነገር ላይ ይሄ የሚፈጠረው። ቅርብ ጊዜ አሁን እዚህ ጋር ልጅቷንም ኤክስፖዝ ላለማድረግ እኔም ደግሞ ከህግ ላያቢሊቲ ራሴን እንዳላጋለጥ ስም አልጠራም፣ ግን ቅርብ ጊዜ በጣም ድንቅ ነው የሀገራችን ድንቅ ሙዚቀኛ ነው የሚባል ሰውዬ ሚስቱን ሲደበድብ ሲያሰቃይ ብዙ ነገር ሲያደርግ የነበረ ዶክመንትድ የሆነ ማስረጃዎች ያሉት ሰውዬ የተሰበሰበው የሟቿ ላይ የተሰበሰበው ኤቪደንስ በቂ አይደለም ተብሎ ተለቋል። እንዴት ነው በቂ ያልሆነው? ቤቷው ለምሳሌ የሟች ቤት እስከ 4 ቀን ድረስ ፖሊስ ሄዶ ቼክ አላረገው። በ4 ቀን ውስጥ አይደለም በ4 ሰዓት ውስጥ በብሊች ቤቱን እንዳለ ጽድት አድርገ ኤኒ ኤቪደንስ ልታጠፋ ትችላለህ። ኤኒ ትሬስ 4 ቀን ስልኳ ዲጂታሊ የምትጠቀማቸው ስልኮች፣ ላፕቶፖች ምናምን ፖሊስ አልሰበሰበም። ሰውየው ልጅቷ የሞተ ሰዓት የለበሰው ልብስ ደም በደም የተጨማለቀ ልብስ አይተናል ያሉ ሰዎች አሉ። የት እንዳለ አይታወቅም። ይሄ ደሜ ማን ነው ብሎ ቤተሰቦቿ ፖሊስን ሲጠይቁ ምን አገባችሁ የእሱ አይደለም ነው የተባሉት። ኦኬ ይሄም ይቻላል ልፈልጌ ነው። አዲስ አበባ ከተማ ውስጥ እንቀጥል። ሌላ ዘፋኝ ሌላ ፐብሊክሊ የሚታወቅ ዘፋኝ አንድ ክለብ ውስጥ የተዋወቃትን ሴት ከኔ ጋር የሆነ ሌላ ክለብ እንውሰድ ብሎ ድራግድ አድርጓት የራሷ ነው። ይሄ ከራሷ ያወጣ ኢንፎርሜሽን ነው። ሩም ውስጥ ሲታገላት ነው የነቃችሁ። ብላ ማናጀር ምናምን መቶ ነው ያስጣላት። እነሱ ማናጀሮች እንደ እሷ ድራግድ ስለነበረች እና እሱ አወራሩ እንዴት ነው ሚስቱ እንደሆነች ተጣልተው እንደሆነ በቃ ተታረቁ ብሎ መኪና ውስጥ ሲያስገቧት ቅጥቅጥ አርጓት መኪና ውስጥ ፎቶዋም አለ። ፎቶዋም እጃችን ላይ አለ። አድቮኬሲም ጀምረን ነበር። ቅጥቅጥ አድርጓት ከሚሄድ መኪና ላይ ነው ገፍትሯት ጥሏት የሄደው። ወዲያው ነው ሐኪም ቤት ሄደችው። ወዲያው ነው ዶክመንት የተሰበሰበው። ወዲያው ነው ፖሊስ ጣቢያ ሄዳችሁ። ምስክሮች አሏት። ግን ምንድነው ያደረጉት ፖሊሶቹ? ሽማግሌ ነው የሆኑት። ተይ እሱ ትልቅ ሰፋይ ነው፣ አገር ብዙ ይጠብቅበታል፣ ተታረቁ፣ እኛ እናስታርቃችሁ፣ ኤቪደንሷ እንዲጠፋ ነው ያደረጉት። በቀላል የአካል ጉዳት ነው የተከሰሰው። እሱም ወጥቷል አሁን። ስለዚህ አይደለም እዛ ሩቅ ያሉት አገሩን ከፋፍለን እንገዛለን የሚሉት ሰዎች ቀርቶ አይደሉም እዚህ ከተማ ውስጥ እንኳን በህዝብንና ሀገርን እናገለግላለን ያሉ ፖሊሶች እንኳን ሳይቀር ኬዞችን እንደ ሽማግሌ እንደ ፖሊሲያን እንደ ሽማግሌ የሚደራደሩበት ከዛ አልፎ ተርፎ ኤቪደንስ የሚያጠፉበት በስነስርዓት ናሙናዎችን የማይሰበስቡበት ይሄ ሁኔታ ነው ያለው። ስለዛ አይታመንም ብዬ አላስብም። በጣም በየጊዜው የሚፈጠር ነገር ነው። አንተ እንዳልከው እንደ አውትሳይደር ሊገርምህ ይችላል። እኛ ግን this is what we're dealing with every day። Thank you። ትሰማን አስመልክቶ ሃሽታግ ትሰማን በተለይ ኢንተርናሽናል ሚዲያዎች በደንብ ጆሮ እንዲሰጡት በደንብ አድቮኬት እየተደረገ ነው ያለው። ማን ሪች አውት አደረጋችሁ? ከዚህ እስከ ኢንተርናሽናል ሚዲያ አቴንሽን ምን ጌን ማድረግ ትፈልጋላችሁ? ብዙዎች ሪች አውት አድርገዋል። አሁን ካምፔኑ ከመጀመሩ በፊትም ከቢቢሲ ጋር በቅርበት እየሰራን ነው። ከጀርመን ድምፅ ጋር አብረን እየሰራን ነው። ኦልሬዲ ፓብሊሽ ተደርጓል። ከጀርመን ድምፅ ጋር ያደረግናቸው ቆይታዎች በሃሽታግ ትሰማ ዙሪያም እንደ ሌሎችም ነገሮችን አሌክሲ እኛ እየጠየቅን ያለ ነው የዓለም ሕዝብ ወይም የዓለም መንግስታት መጥተው ኢትዮጵያን ሴቶች እንዲያድኑ አይደለም። ኢትዮጵያ በቂ የሆነ ባህል፣ እሴት፣ ታሪክ ያላት አገር ነች። ወደኋላ እኔ ተመልሼ ወይም ደግሞ ስለ ራሴ ጥንካሬ ወይም ስለ ሴቶች ጥንካሬ ሳስብ ቢቢሲን ምናምን አስቤ ወይ አሜሪካን ምናምን አስቤ አይደለም። እነ ጣይቱን፣ እነ ቃቆን፣ እነ ሳባን ሌሎችም ድንቅ የኢትዮጵያ ሴቶች እና ስኮላሮችን አስቤ ነው። ስለዛ ማንም የዓለም ኢንተርናሽናል ሚዲያ ወይም ደግሞ ከኢትዮጵያ ውጭ ያሉ ሀገራት ላይ የሚኖሩ ሰዎች ኢትዮጵያን ሴቶች መጥተው ያድናሉ የሚል ምንም አይነት እምነት የለንም። ሶሊዳሪቲ ግን ማተር ያደርጋል።
አምፕሊፊኬሽን ማስተጋባት ግን ማተር ያደርጋል። ስለዚህ እነዚህ ሚዲያዎች የዓለምን ህዝብ ከኢትዮጵያ ሴቶች ጋር እንዲቆሙ የምንጠይቀው አብረውን ከጎናችን እንዲቆሙ ድምፃችንን እንዲያስተጋቡ ነው እንጂ እኛ ኦልሬዲ ኦርጋናይዝ እያደረግን ነው፣ ሞቢላይዝ እያደረግን ነው፣ ራሳችንን ለማዳን እየተንቀሳቀስን ነው። ስለዛ እሱን ድርሻ እንዲጫወቱልን አንፈልግም። ነገር ግን በአሁን ዘመን ካለ ኢንተርናሽናል ሰፖርት ብቻህን የትም አትደርስም። መንግስት ከሀገር ውስጥ ብቻ አይደለም ጫና የሚመጣበት፣ ከተለያዩ አቅጣጫዎችን ጫና ይፈጠራሉ። እንኳን አይደለም በሴቶች ዙሪያ አይተናል፣ በጦርነቱን ዙሪያ በብዙ ጉዳዮች ብዙ አክተሮች ኢንቮልቭ ያደርጋሉ የአንድ ሀገር ዲሲሽን ላይ። ስለዚህ እሱን ነው ሆፕ የምናደርገው። በተደጋጋሚ ጊዜ ከተለያዩ ሀገር ሴቶች ጋር እኛ ቆመናል፣ እንደ ሴታ ሴትም እንደ ፌሚኒስትም እንደ ሴትም። ስለዚህ አሁንም ከነሱ እኛ ኤክስፔክት የምናደርገው ድምፃችን እንዲሰሙ ነው እና ድምፃችን አምፕሊፋይ እንዲያደርጉልን ደግሞ ኤክስፔክት እናደርጋለን። ዳት ኢዝ ዘ ጎል። ሌላኛው ቅድም እንዳልኩሽ ለምሳሌ ትሰማ ሃሽታግ ትሰማ አለ። ከሱ ደግሞ በተጻራሪ የሚነሱ ጥያቄዎች አሉ። አንደኛውን ላቀርብልሽ። ለምሳሌ የፌሚኒዝም እንቅስቃሴ ጉልበት ቢኖረው አፋኝ ነው፣ ያፍናል። ከእናንተ የተለየ ሀሳብ ያላቸውን ሰዎች በሶሻል ሚዲያ ልክ እንደነዛ ማለት ነው በሶሻል ሚዲያ ታሸማቅቃላችሁ፣ ትሰድባላችሁ። ከዛ ደግሞ አልፎም ተርፎ ተረባርባችሁ አካውንቶችን ማዘጋት፣ ሳይለንስ ታስደርጋላችሁ። እና እናንተ አቅም ቢኖራችሁ ምን ልታደርጉን ነው ብለው ለሚሏችሁ ምንድን ነው የምትሉት? ብዙ እናረጋቸው ነበር። ከዛ በላይ በጣም ብዙ ማድረግም እንፈልጋለን። አቅምም እንዲኖረን እንፈልጋለን። አቅምም ይኖረናል። አሁንም ያለን አቅም ቀላል ነው ብዬ አላስብም። ከዚህም ደግሞ በጣም የባሰ አቅም ላይ መድረሳችን አይቀርም። በደንብ እናሸማቀቃቸዋለን፣ እናሳፍራቸዋለን። መሳደባችን እናቆማለን ብዬ አላስብም። ጫናውን በጣም የሚቀጥል ነው የሚመስለኝ። እሱን ነው ኤክስፔክት እንዲያደርጉ የምፈልገው። ምክንያቱ ደግሞ ምንድን ነው? እየሞትን ነው እያለቅን ነው እያልኩ ስለ ገጽታ ከሆነ የምትጨነቀው ኦፍኮርስ በጣም ላሸማቀቅህ ነው የሚገባኝ። ያንተ ገጽታ ይዘህ ገደል ግባ ብዬ ልሰድብህ ግድ ይለኛል። አቋሜም ያ ነው፣ የጓደኞቼም አቋም ያ ነው። በልመና በለቅሶ በሞት ውስጥ ነው እንድንጠይቅ የሚፈልጉት መብታችንን። እሱ ጊዜ አብቅቷል። ጊዜ የለንም። ዓለም እንዳለ የደረሰበት ጊዜ የኢትዮጵያን ሴቶች እንዳለ ወደኋላ ጥሎ የኛ አጀንዳ ሁል ጊዜ ወደኋላ ተጥሎ ገጽታ ሁልጊዜ፣ ባህልክ ሁልጊዜ፣ ሃይማኖትን ካለ ሴት ምንድን ነው ገጽታክ? ልትሸማቀቅ ይገባሃል። እንደዚህ አይነት ጥያቄ የሚያነሱ ሰዎች ሊሸማቀቁ ይገባል። ኤንድ ኦልሶ ኮንቴክስት ሁልጊዜ ማተር ያደርጋል። እኛን ነው የሚያሸማቅቁን። ይሄ ሪቨርስ ሳይኮሎጂ ነው። እኛን ነው የሚያሸማቅቁን በመልካችን፣ በትዳር ስታተሳችን፣ ልጅ ወልደን አላልወለድንም፣ በቦዲ ኢሜጃችን፣ በሴክሹዋሊቲያችን፣ በማንነታችን፣ በሀገራችን፣ በዜግነታችን እየተጠቀሙ ነው የሚያሸማቅቁን። ሌላ ደግሞ በጣም የሚያስቀው ነገር ፌሚኒስቶች ተሰብስበው አካውንት ያዘጋሉ ምናምን። እዛ ላይ ስደርስ ትረስት ያዘጋዋለሁ፣ ግን እዛ ላይ አይደለንም፣ ጊዜውም የለንም። ያንተን አካውንት እያሳደድኩኝ ማዘጋት ምናምን ማነኝ እኔ? ጠቅላይ ሚኒስትሩ ነኝ እንዴ? እኔ አይደለሁኝም። ነገር ግን ያለኝን አቅም ሁሉ ተጠቅሜ ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽን የሚነዛ አካውንት ከሆነ ሪፖርት እናደርገዋለን። ዩቱብም ከሆነ ቀጥታ ከዩቱብ ጋር ፖሊሲ ሜከሮች አሉ፣ እናወራለን። ከቲክቶክ ጋር ቢሆን የስ ኦፍ ኮርስ ከቲክቶክ ጋር ቀጥታ ከኤስክሌሽን ፕሮግራሙ ጋር ቀጥታ ግንኙነት አለኝ። እኔ አወራቸዋለሁ። ይህንን አካውንት እያያችሁት ነው ወይ? ያለ ኤቪደንስ የሰዎችን ህይወት አደጋ ላይ እየጣለ ነው፣ ተመልከቱት። ያ አቅማችን ደግሞ የሚያስደነግጣቸው ከሆነ አሁን ከጠየቀኝ ጥያቄ አንጻር እኔ በጣም ደስተኛ ነኝ። አም ግላድ ዩ ኖ አም ግላድ አም ሃፒ ዩ ኖ እዛ ላይ ነው ያለ ነው። እኛ እየደረሰብን ያለነው ነገር ወንዶች ላይ እየደረሰ ቢሆን ቆንጨራ ተይዞ፣ ዱላ ተይዞ፣ ድንጋይ ተይዞ፣ ጎማ እየነደደ ጫካ እየተገባ ነበረ። እሱ ላይ አይደለንም ያለ ነው። ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽን በኮምፒውተሩ ህጉ ራሱ ሰዎችን ማሳሳት፣ የተሳሳተ ኢንፎርሜሽን መንዛት። ሌላ ነገር ላይ ቢሆን እኮ ወዲያው እኮ አካውንት ይዘጋል፣ ምናምን ነገር ባን ይደረጋል፣ ምናምን ነገር። ለምን ይለየዋል? ለእኛ ጊዜ ሲሆን ለምን ይለየዋል? እየተሰደብኩኝ መልሼ መሳደቤ ለምን ይገርማቸዋል? እኔን እያሸማቀቁኝ የሚያሸማቀቅ ነገር ሲናገሩ ስላሸማቀቅኳቸው ለምን ይደብራቸዋል? ይሄ እኮ በቃ ፌር ግራውንድ ነው፣ ፌር ፕሌይ ነው። ዩ ፕሌይ አይ ፕሌይ whoever wins wins apparently I am why you mad about it? እኔ እሱን ነው የምለው። ኤንድ አሌክስዬ
ቫሊድ የሆኑ ጥያቄዎችን ይዘው የሚመጡ ሰዎች፣ ቫሊድ የሆነ ዲቤት ከኤቪደንስ ቤዝድ የሆነ ዲቤት የሚያደርጉ ሰዎች አንድም ቀን አሸማቀን አናቅም። they're still our friends allies ናቸው። የተለያየ ሀሳብ ቢኖረንም በመግባባት በምንችላቸው ጉዳዮች ላይ ተግባብተን እየቀጠልን ነው። ኤክስኮላሮች፣ ፕሮፌሽናሎች፣ ሎየሮች፣ ዶክተሮች፣ ሽማግሌዎች፣ የሀገር መሪዎች እነዚህ ሰዎች እኛ ጋር ጥያቄ ሲጠይቁን በስነስርዓት ጠርተውን የሆነ ቦታ ኦፊሻሊ ቤተልሔም አካለ ወርቅ በሴታ ሴት በኩል ነይ ተብዬ እዛ ሄጄ ዲቤትም ካለ ዲቤት አድርጌ ኤቪደንስም ካለ አዳምጬ ምቆጣም የሚገሰጽም ከሆነ ሰምቼ ኖቴን ወስጄ ከቲሜ ጋር እንዲህ ተብሏል፣ እዚች ጋር የተጠቀምናት ወርድ እንደዚህ ጀነራላይዝ አድርጋለች፣ እዚህ ጋር እናስተካከል ተባብለን ሙቭ ኦን የምናደርግበት ግራውንድ ነው ያለው። ለሱ ብዙ ሰዎች ቴስቲፋይ ማድረግ ይችላሉ። ሶሻል ሚዲያ ላይ ያሉ ባለጌዎችና ጋጠ ወጦች ግን አሁንም እነግራችኋለሁ፣ ትሰደባላችሁ፣ ትሸማቀቃላችሁ። ከቻለን ደግሞ አቅም ካለን አዎ እናዘጋዋለን፣ አካውንቱ እናዘጋዋለን። ምን ልል እንደምችል አላቅም። አሌክስ ላስተባብል አልፈልግም። እኔም እነዚህን ነገሮች አፕፍሮንት እንዲቀመጡ ስለፈለግኩ ነው። ሌላኛው ከዚህ ከማሸማቀቅ በመሃል ሉዝ የምናረገው ኢንፎርሜሽን በተለይ ዞሮ ዞሮ ሁለት ጎራ አለ ብለን ብናስብ ይገባኛል። ለምሳሌ አንቺ ምላሽ ስትሰጪ፣ ጆርዲ ምላሽ ስትሰጡ ቀን ሙሉ ምን አይነት ቦይሊንግ ፖይንት ላይ እንደምትውሉ እኔ ልረዳ እችላለሁ። ምክንያቱም በቅርበትም ማያቸው ነገሮች ስላሉ። ግን ራንደምሊ ለሚያይ ሰው እና ምንም ከዜሮ ለሚጀምር ሰው በዛ ቦይሊንግ ፖይንት ላይ ሆናችሁ እነዛን ነገሮች ስታስቀምጡ እንትኑን ይሄ ትግሉን የበለጠ ወደፊት ፑሽ ያደርገዋል ወይንስ የሚጎትተው ነገር አለ? በጊዜ ሂደት ምንድን ነው የተረዳችሁት? ብዙዎች ሲደራጁና እንዳልኩኝ ሚስ ኢንፎርሜሽን እና ዲስኢንፎርሜሽን ስፕሬድ ያደርጋሉ። ጎሉ እኛን ማጥቃት ሳይሆን የሚከተላቸውን የሚያዳምጣቸውን በቀላሉ ፕርስዌድ የሚደረገውን ሰው እኛ ላይ መላክ ነው። ይሄ ሞብ ጀስቲስ አይነት ነገር ነው ጎላቸው ብዙ ጊዜ። ስለዚህ ከዛ ውስጥ አንድም በሃይማኖቱ፣ አንድም በባህሉ፣ አንድም በአመለካከቱ ልክ ነው ብሎ ተቀብሎ ኢኖሰንትሊ የእኛን ሙቭመንት የሚቃወሙ ሰዎች እንዳሉ ይገባኛል። ለዛ ደግሞ ተደጋጋሚ የሆነ የውትወታ የግንዛቤ ማስጨበጫ ስራዎችን እንሰራለን። እኛ ብቻ አይደለንም፣ ባይዘዌ መንግስትም ይሰራል፣ ፍትህ ሚኒስቴርን በአቅሙ ይሰራል፣ ሁሉም ይሰራል። ስለዚህ ሴቶችን ችግር እንደ አገር ለመረዳት ብዙ እድሎች አሉ ብዬ አስባለሁ። ብዙ እድሎች አሉ። ምን አይነት ሁኔታ ላይ ነው የኢትዮጵያ ሴቶች ያሉት የሚለውን አድቮኬት ባትደረግም የምታየው ነገር ነው። በየመንገዱ፣ በየጎረቤቱ፣ በየቡና መጠጫው ቦታ ኤቭሪዌር የምታየው ነገር ነው። ስለዚህ ያን ያህል ፐርስዌሽን የሚፈልግና ያን ያህል የማሳመን ስራ የሚያስፈልገው የሚመስለኝ ነገር አይደለም እኔ እውነት ለመናገር። ነገር ግን ያ ሚስ ኢንፎርሜሽን እና ያ ዲስኢንፎርሜሽን አውት ዴር እስካለ ድረስ ሚስሌድ የሚደረጉ ብዙ የምናጣቸው ጥሩ ብዙሃኖች እንዳሉ ይገባኛል። ኮላተራል ዳሜጅ ዲስ ኢዝ ዋር። ጠመንጃ አልያዝንም እንጂ ዋር ላይ ነን ያለ ነው። ኤቭሪ ዴይ የ9 ዓመት የ6 ወር የ3 ወር ማለት አክሮስ ደ ቦርድ ኢንጂነር፣ ሆስቴስ፣ አስተናጋጅ የትኛውን ከየትኛው እንደምታደርገው አታውቅም። ኮንፍሊክቱ ደግሞ ጦርነቱ ደግሞ የባሰ ነገሩን ክላይማክስ ላይ አድርሶታል። ስለዚህ አሁን ያለንበት ሲቹዌሽን ኢደር ከሴቶች ጋር ነህ፣ ከቤቲ ጋር አይደለም። ባይዘዌ ጸቡ ከጆርዲ ጋርም አይደለም፣ ከሴቶች ጋር ነው። ይሄንን አንደርስታንድ እንድታደርጉ ትፈልጋለሁ። ከሴቶች ጋር ነው ጸቡ። እኔ ባልኖር፣ ጆርዲ ባትኖር፣ አሌክስ ነገ አንተ ተነስተህ ሴቶች መብት ብትል አንተም ተጠቂ ነው የምትሆነው። ልክ እንደኛ ችግሩ ከሴቶች ጋር ነው። ሴቶች ኖርም አለን። ያንን ኖርም እያለፍ ነው መምጣታችን የጎረበጣቸው ሰዎች የሚያዳምጣቸውን ይዘው ያጠቁናል፣ ይዋሹብናል፣ ሚስ ኢንፎርሜሽን ይለቁብናል ምናምን። እዛ ውስጥ ያሉት ሰዎች they need to dig themselves out of the water, out of the hole። ከዛ ጉድጓድ ዲግ አውት ማድረግ ያለባቸው እነዛ ሰዎች ናቸው። ማንበብ ይችላሉ፣ ስልክ አላቸው፣ የተማሩ ናቸው። to some extent የሆነ ነገር አንደርስታንድ ማድረግ ይችላሉ። ስለዚህ በግሉ የኢትዮጵያ ሴቶች ምን ላይ ነው ያሉት? ጉግል፣ ቻትጂቢቲ፣ ወርልድ ባንክ፣ ዩኤን፣ ኤዩ፣ ፍትህ ሚኒስቴር፣ የኢትዮጵያ ሴቶችና ህፃናት ማህበራዊ ጉዳይ፣ እነዚህ በጠቅላላ በየአመቱ በየ6 ወሩ የሚያወጧቸው ሪፖርቶች አሉ። እነሱም ማንበብ በቂ ነው። ትግሉ ስለ ሴቶች ነው። እኔ ስለሌላው ጉዳይ አይመለከተኝም። እኔ በግሌ በዚች መንገድ ማገዝ እችላለሁ ብሎ ለመቀላቀል
ከዛ ውጭ ግን ምን ላረግ እችላለሁ? እኔ እየሞትኩኝ አንተ የሆነ ሰው ጋር ውሸት እያዳመጥክ እዛ ጋር ካለ እንዴት ነው ወደ ኋላ ተመልሼ አንተን ላመጣ የምችለው? ኮላተራል ዳሜጅ ነህ። ኤቭሪ ዋር ኮላተራል ዳሜጅ አለው። ኤቭሪ ዋር ታስ ዘ ኔቸር ኦፍ ዘ ዋር። ጥይት ስላልተተኮሰ አይደለም። ዲስ ኢዝ ዋር። ይሄ ሴቶች ላይ የተቃጣ ጦርነት ነው። እዛ ጦርነት ውስጥ ደግሞ ብዙዎች በቃ ይሸወዳሉ። ጊዜያቸው ደርሶባቸው ወይ ልጆቻቸው ላይ ደርሶ እህቶቻቸው ላይ ደርሶ ድምፁን ብለው ሲመጡ እኛ እምቢ አንልም አለን። በሚገርም ሁኔታ ከዚህ እንግዲህ ከስነ ጾታ ጋር በተገናኘ ዶቃ ፖድካስት በጣም ተከታታይ እንትኖችን ሰርተናል እና ግልጽ የማይሆንልኝ ግን ተደግሞ እንዲነገር ከምንፈልገው ነገር አንዱ ለምሳሌ እናንተ ላይ ከሚነሳ ነገር አንዱ የባህል ጠር ከኤልጂቢቲኪው ጋር ተያይዞ 666 የሚነሱ ክሌሞች አሉ። አንድም ቀን እነዚህን ነገሮች ፕራክቲካሊ እኔ ኦብዘርቭ ያደረኩት ነገር የለም። እነዚህ ነገሮች ግን ደግመው ይነሳሉ። ምንድን ነው ሪዝናቸው? እናንተም ደግማችሁ ማብራሪያ ትሰጣላችሁ፣ እሰማለሁ። በየቪዲዮ በየኮንቨርሴሽኑ ምናምን ይደረጋል። እንዴት ቆየ እስካሁን ድረስ አየሩ ላይ? ምን አይነት ፈርታይል ግራውንድ አግኝቶ ነው ይሄ ሀሳብ አሁንም እንዲቆይ የተደረገበት ሪዝን? ሀገር፣ ሃይማኖት፣ ባህል ያንተ ብቻ አይደለም የሁላችንም ነው። ኢትስ ቤዚክሊ ሴይንግ ሃይማኖታችን ልታቆሹ ምናምን። እኔ ከሌላ ሀገር የመጣው ሰው አይደለሁም። ሃይማኖታችሁም ሃይማኖቴ ነው፣ ባህላችሁም ባህሌ ነው። ኢትዮጵያም የራሴ ነች፣ ያንተም ነች፣ የሁላችንም ነች። ስለዛ አይ ዶንት ጌት ይሄ ማለት ፊድ ማድረግ አቁመናል። ሁላ ይሄንን ኮንቨርሴሽን ፊድ ማድረግ ራሱ አቁመናል አሌክስ። ቢካዝ ቤዝለስ ነው። ዌር ኢዝ ዘ ፕሩፍ? ምንድን ነው እዚህ ጋር ያለው ኤቪደንስ? ምንድን ነው የሚያቀርቡት እዚህ ጋር? በቃ ከማናፈሱ ውጭ ማለት ነው። የሆነ ፎቶ ይዞ ያንን አቀናብሮ በኤአይ አርግቶ የሆነ ገጽታ ሰጥቶ የሆነ ስም ሰጥቶ ምናምን ከማናፈስ ውጭ የትኛው ኤቪደንስ ነው የሚደግፈው? 6 ዓመታችን እኛ መቼ ነው አድቮኬት ያደረግነው? እስካሁን ገና ወደፊት ነው። ባይዘው ፕሪዲክሽን ነው ይሄ። የጠንቋይ ስራ ነው የሚሰሩት። ጠንቋይ ለራሱ አቅም ይባላል ደግሞ ታውቃለህ። ገና ለገና ወደፊት እነዚህ ሰዎች የሚያመጡብን ጣጣ ኦልሬዲ እናምጠው ነበረ። ባይዘው እንደዚህ አይነት አጀንዳ ቢኖረን ኦልሬዲ ኢንፍሉዌንሳችን ግልጽ ነው ብዬ አስባለሁ። እዚህ ጋር ቁጭ ብዬ ቦስት ማድረግ አልፈልግም። ቢካዝ ገና ብዙ ኢንፍሉዌንስ እንደሚኖረን ስለማቅ ማለት ነው። ሶፋር ግን አቅማችንን በደንብ ያሳየን ሰዎች ነን ብዬ አስባለሁ። ኢፍ ዳት ዋዝ ዘ አጀንዳ ኦልሬዲ ሎንች ይደረግ ነበረ። እኔም ሀገር ውስጥ አልኖርም። ቀላል ነው እኮ እሱ አይደለም ፖይንቱ። አብዛኞቹ እኔ ማስበው ይሄ የግል አስተያየቴ ነው። ሪሰርቹን አልሰራሁትም፣ ግን አይ ሆፕ ሪሰርቸሮች መጥተው ያግዙኛል እዚህ ሀሳብ ላይ። ቢካዝ በደንብ እንዲሰራበት በጣም ስለፈልግ የግብረ ሰዶም ችግር ድብቅ መሆኑ ነው ብዬ ነው ማስበው። ኢትዮጵያ ውስጥ ይቅርታ አድርጉልኝና ድብቅ ስለሆነ ነው ብዬ ነው ማስበው። ከ10 አስገድዶ መድፈር ውስጥ 2 ወይም 3 ወንዶች ላይ ነው የሚደርሱት በሌሎች ወንዶች። ዳታውን ያደለውም የማመጣው ገባ። የሆነ ሰው ምንድነው የሚባለው ፕሮጀክሽን የሚባል ነገር አለ። ቆሻሻ ሰው ነው ያለፈ ያገደመውን ያም ቆሻሻ የሚመስለው ቆሻሻ ሰው ነው። ያለምንም ቤዝለስ የሆነ ግራውንድ ኤቭሪ ታይም ፕሮሞት የሚያደርጉት እነሱ ናቸው። አንተ ወይም ሌላ ሰው ከዚህ በፊትም እዚሁ ፖድካስት ላይ ተናግረዋለሁ። መቼ ነው እኔ ኤልጂቢቲኪው ነሽ ተብዬ አይደለሁም ለማለት ካልሆነ በስተቀር አንድም ቀን ስለ ኤልጂቢቲኪው አንስተን አውርተን አናቅም። አድቮኬት ሰርተን አናቅም። ምንም አድርገን አናቅም። እነሱ ግን the way they promote it come out the closet already ነው የምለው። ኦልሬዲ ለመብታቸው ወጥተው ቢታገሉ ይሻላቸዋል። እኛን ተገን አድርገው በየቀኑ ኤልጂቢቲኪው ምናምን ከሚሉ ወጥተው አንደኛቸውን ቢታገሉ ለመብታቸው ይሻላቸዋል። በእኛ ተገን መደራረግ ምናምን አያስፈልገውም። እነሱ ናቸው ድብቅ ብዬ ነው ማስበው። የመጀመሪያው ፖይንት ይሄ ነው። እነሱ ናቸው ድብቅ፣ የተደበቁት እነሱ ናቸው። በቀን 3-4 ካልጠሩት መኖር አይችሉም። በደንብ ፕሮሞት እያደረጉት ነው። ከኛ በላይ በደንብ ፕሮሞት እያደረጉት ያሉት እንቃወማለን የሚሉ ሰዎች ናቸው። ሁለተኛ፣ አብዛኛው ሰው ኢትዮጵያ ውስጥ ይሄ ነገር እንዲመጣ አይፈልግም። ይሄ ይታወቃል። ስለዛ ምንድን ነው የሚደረገው? የእነሱን ስትሪንግ ነው የእነሱን ክራር ነው የሚያጫውቱት። እነዚህ እዚህ ጋር እነከሌ እንትናቸው እንትን ነው ምናምን ይላሉ። እነዚህ ደግሞ የእውነት ስለ ሀገራቸው ፊውቸር የሚያሳስባቸው ሰዎች እንዴ ይላሉ። እውነት እነዚህ መጡብን እኮ ልጆቻችንን ሊያበላሹ ነው። ኦፍኮርስ ፑሽ ያደርጉታል። ሞር አምፕሊፋይ ያደርጋል፣ ሞር ያስተጋባል። እውነት እነዚህን ነገሮችን ፋይት ማድረግ ከተፈለገ ተዋቅሮ
በቡድን በኮሚቴ ልክ እኛ እንደምናደርገው ተዋቅረው እኛ እንደምንጠይቀው መንግስትን፣ የሃይማኖት ተቋማትን፣ ትምህርት ቤቶችን እዚህ ቦታ ላይ እንደዚህ እየበዙ ነው ምናምን ብሎ መንቀሳቀስ ይቻላል። ኖ ሌብል መደረግ ነው የፈለገው። እከሌ እንትን ነው እከሌ እንትና ነው ምናምን ዳስናር ኦኬ። እሱ ደግሞ ሊድ እንዲያደርግ ኤክስፔክት የሚደረገው ወደ ሞብ ጀስቲስ ነው። ናው ይሄ ላይ ነው ትልቁን መስመር እንድታሰምርልኝ የሚፈልገው። ለሴት መብት የምንታገል ሰዎች፣ ሴቶችን እናነቃለን ብለን የምናስብ ሰዎች የኤቭሪዴይ የኢትዮጵያ ሴት ምን እንደምትመስል ቅርጿን እየቀየር ነው። ብታምኑም ባታምኑም ዳትስ ፋክትስ። ቁጭ ብላ እየጠየቀች ነው። እኔ ከስራ ወጥቼ መጥቼ ልጆቼን ገላ አጥቤ ምናምን እንዴት ነው እሱ ምግብ ምሰራለህ? እንዴት ነው እሱም? ብዙ ሰው አይመቸውም። አጥቂ ቢሆንም ባይሆንም ከፍ ብሎ መኖር የለመደ ሰው እኩልነት የበታችነት ነው የሚመስለው። ትሬትንድ ናቸው ኦልሬዲ። ስለዚህ እኛ መጥፋት አለብን። ሞብ ጀስቲስ ማለት እሱ ነው። አንተ ቤቲ ሴጣን ነች ትላለህ። ሴጣን የሚፈሩ ሰዎችን እንዳል ትሰበስባለህ። እነሱን ሚስሊድ ነው የምታደርገው። ሴጣን እመስላቸዋለሁ፣ እነሱ መጥተው ይገሉኛል ወይ ያጎዱኛል ወይ ይሰድቡኛል ወይ ያሸማቅቁኛል ወይ ያጠፉኛል። ይሄ ነው ጎሉ። እኛ ደግሞ በተደጋጋሚ ኢትዮጵያ ውስጥ ኤልጂቢቲኪውን እንቃወማለን፣ አንቲ ኤልጂቢቲኪው ነን ብለው የሚወጡ ሰዎች የወጡበትን አቅጣጫ አልደግፈውም በምንም ተአምር። ሰው ልንገርህ፣ የ9 ዓመት ልጅ ደፍሮ አርዶ ገሎ ሬሷን ደፍሮ እንኳን ሰብአዊ መብት አለው ተብሎ በቀን 3 ምግብ ይሰጠዋል። እስር ቤት አይደበደብም አይደለም። እስረኛ እንኳን ያንን ወንጀል የፈጸመ እስረኛ እንኳን አንተ አንቲ ነኝ ብለህ ስትወጣ ይቃጠሉ፣ ይታረዱ፣ ይሰቀሉ። ዋሻው ይሄ ነው ካምፔኑ። እንዴት ነው እኔ ከዚህ ካምፔን ጋር አብሬ ልቆም የምችለው? እንዴት ነው ከዚህ ህዝብ ጋር ነው ወጥቼ ይታረዱ፣ ይሰቀሉ? መቼም ካፌ ሊወጣ የሚችል ጉዳይ አይደለም። መቼም ኢንዶርስ ላደርገው የምችለው ጉዳይ አይደለም። መቼም ልደግፈው አልችልም። ከዚህ ህዝብ ጋር ደግሞ እኔ ዳቦ ራሱ አልሰለፍም። አይደለም እንደዚህ አይነት ነገር ላይ ዳቦ ቢሰጥ ሄጄ አልሰለፍም። ሰዎችን የማቃጠል የማረድ የመግደል ይሄ ነው እኮ ዘመቻው። ስለዚህ ኦል ታይምስ የዚህን አይነት ሙቭመንት ሲኖሩ እኛ ወጥተን አብረን እንቃወማለን አላልንም። ኢት ዋዝ ሶ ኢዚ አሌክስዬ፣ ራሳችንን ለማዳን ወጥተን እንችል ነበረ። እኛ የምቃወማለው ከእንትኔ ጎን ቆማለው ማለት እንችል ነበረ። ከላያችን ላይ ያበርድልን ነበር አይደለም። አሁን እነሱ እኮ የዛኔ ተቃውሟል ከእንትኖች ጋር ምናምን ይባልልን ነበር። ኖ እኔ ክሬ ነው ጋቨርን የሚያደርገኝ፣ ሰው ልጅ አይደለም። ከዛ ውጭ ይገደሉ ይሰቀሉ ላይ አንሳተፍም፣ መሳተፍም አንፈልግም፣ አናደርገውም ወደፊትም። ይሄ ደግሞ ፕሮ ሊያስብለኝ አይችልም፣ ደጋፊ ሊያስብለኝ አይችልም። ስለዛ እኔ በዚህ መንገድ ነው ማየው። አሌክሲ፣ ከዚሁ ጋር ተያይዞ ከሚነሱ ሀሳቦች ኢትዮጵያ ውስጥ ፌሚኒዝም ከመምጣቱ በፊት ሴቶች በነፃነት ተምረዋል፣ በነፃነት አድገዋል፣ ሀገር መርተዋል። መምጣቱ የበለጠ ጭቆናውን እንደውም ፌሚኒዝም ከመጣ በኋላ ነው ጭቆና የበረታው ብለው የሚያስቡም ሰዎች አሉ። what do you say for that? I think ፌሚኒዝም ሁላችንም ተሰማምተን ስም ስንሰጣቸው ነው ነገሮች አላይቭ የሚሆኑት። ምድር ላይ ያለን አበሾች በጠቅላላ ይህንን ጠረጴዛ ስላልነው ነው ጠረጴዛ የሆነው። ሶ ፌሚኒዝምም ስም መግባባት ስላለብን የተሰጠ ስያሜ ፊሎሶፊ ነው። ኢትዮጵያ ውስጥ ሴቶች ዲሲሽን ሜኪንግ ላይ ለረጅም ዓመታት ሂስትሪያችንም የሚያሳየው እንደዛ ነው። ከስነ ሳባ ጊዜ ጀምሮ ብታጠና የውሳኔ ሰጪ ቦታዎች ላይ ሴቶች ነበሩ፣ የሃይማኖት ቦታዎች ላይ ሴቶች ነበሩ፣ የትምህርት ቦታዎች ላይ ሴቶች ነበሩ and so forth። ስለዚህ አዲስ የመጣ ኮንሰፕት ነው ብዬ አላስብም። በሱ እስማማለሁ። ፌሚኒዝም ነው አሁን መጥቶ እኛን እኩል ያደረገን ምናምን የሚል እምነት የለኝም። አይ ቲንክ መሪዎቻችንም ወደ ላይ የምንመለከታቸው ንጉስቶቻችንም ሁሉንም ብንመለከት አይ ፊል ላይክ ኦልሬዲ ያንን ፕሪንሲፕል አፕላይ የፌሚኒዝምን ፕሪንሲፕል አፕላይ እያደረጉ የመጡበት እንትን አለ ብዬ ዶክመንቴሽኖችም አሉ። እሱን ቼክ ማድረግ ይቻላል። ብዙ ጊዜ አይ ቲንክ ጆርዲ ራሱ ብዙ ጊዜ ቪዲዮ ሰርታበታለች፣ የሚሰማት የለም እንጂ ብዙ ጊዜ ቪዲዮ ሰርታበታለች። እነቃቆ ወርዶት እነማን ናቸው ምናምን የሚሉትን ነገሮች እሱን ብንመለከተው ጥሩ ነው። ነገር ግን ኢን ደ ሞደርን ዴይ ኢን ሞደርን ኤጅ ሴቶች ለመብታቸው እንዲታገሉ ቱል ወይም መሳሪያ ሌላ ምንም የሰጠን ነገር የለም ከፌሚኒዝም ውጭ። ፌሚኒዝም ነው ከጥቂት ዓመታት በፊት ነው ሴት ልጅ ከወንድ ልጅ እኩል የመሬት ላይ ስሟ የንብረት ላይ ስሟ እንዲኖር ያደረገው። ፌሚኒዝም ነው ባንክ ቡንክ እንድናወጣ ትምህርት ቤት እንድንገባ የታገሉልን ፌሚኒስቶች ናቸው።
ፌሚኒስቶች ያልሆኑ ሰዎች አይደሉም። መንግስት አይደለም፣ የትኛውም የዓለም መንግስት አይደለም ተነስቶ ሴቶች እኮ ወደኋላ ቀሩ ለምን ትምህርት ቤት አንልካቸውም አላሉም። ፌሚኒስቶች ናቸው ወጥተው ሴቶች ወደኋላ ቀርተዋል ከወንድ እኩል ትምህርት ቤት ይሄዱ ያሉት። ፌሚኒስቶች ናቸው ሴቶች ንብረት ማውጣት አለባቸው፣ ንብረት ላይ ስማቸው ይመዝገብ። ፌሚኒስቶች ናቸው ቅርብ ጊዜ ነው አሜሪካ ውስጥ በነገር ላይ ቮት ራሱ ሴቶች ማድረግ የጀመሩት በቅርብ ዓመታት። ስለዚህ እነዚህ ነገሮች ለውጦች የመጡት ፌሚኒዝም ያመጣውን ቱል በመጠቀም እንደ ፌሚኒዝምን እንደ ቱል በመጠቀም ሁሉም በራሱ ሀገር ቅርጽ ኮንቴክስት ታግሎበታል። እኔ አሁን ለምሳሌ የተለየ ቱል ካለ የተለየ ቱል እኔ ለእናቶቼ ለእህቶቼ ለራሴ የምታገልበት ለየት ያለ ቱል ካለ አምዴር የሆነ ቦታ ላይ ተደራጅተው ይሄውና የተሻለ መንገድ አለ አምዴር። ነፃነቱን ነው የምንፈልገው፣ እኩልነቱን ነው የምንፈልገው፣ መኖር አለመሞትን ነው የምንፈልገው እንጂ እዚህ ጋር መጥቼ ፌሚኒዝምን ዲፌንድ የማድረግ ፌሚኒዝም ራሱን ዲፌንድ የሚያደርግበት በጣም ብዙ ዶክመንቴሽኖች፣ በጣም ብዙ ሪሰርቾች፣ ብዙ ነገር አሉት። እኔ በዛ ውስጥ የማገኘውን ቱል፣ የማገኘውን እውቀት፣ የማገኘውን ሶሊዳሪቲ፣ የማገኘውን ዩኒቲ እነሱን ነው ተጠቅሜ እዚህ ጋር ፋይት የማደርገው። የተሻለ ቦታ፣ የተሻለ ንቅናቄ፣ የተሻለ መዋቅር ካለ እዛም እገኛለሁ። እንደ ሀገር የሴት ልጅን መብት በህግ ደረጃ ማለት ነው ሲወጡ ይዞታል ብለሽ የምታስቢው እንደ ሀገር በባህልም ባይዘዌ ባህሎች አሉ ፎርዋርድ እንዲያደርጉ የምንፈልጋቸው ባህሎች አሉ። የሆነ ቦታ ላይ ደግሞ እንደገና አቧራውን አራግፈን አይተነው ይሄ ባህል ደግሞ ከዚህ በኋላ ይዘነው ብንሄድ እንደ ማህበረሰብ ላያስቀጥለን ይችላል። እንደ ሴት ደግሞ እነዚህ ነገሮችን አምጥተውብናል ብለሽ የምትዩ ከህግም ከባህልም ንገሪ። አሁን ለምሳሌ ስቄ ወመን የሚባል ተቋም አለ እና ስቄ ወመን ጋር ተገናኝቼ ያወቅኩትኝ ለካ በኦሮሞ ባህል ሴቶች ጋቨርን የሚያደርጉት ዲሲዥን ልክ እንደ አባገዳ ስርዓት አላቸው። which is amazing። እነዚህን ሰዎች ኢንተግሬት ማድረግ ብንችል፣ ይሄንን ባህል ኢንተግሬት ማድረግ ብንችል ሽምግልናው ላይ አሁን ለምሳሌ ቅርብ ጊዜ ትዝ ይልሃል ባሌ እየደበደበኝ ነው አልፈልግም ወደ ቤት አልመለስም ስላለች ሽማግሌዎች ተመለሽ ሲሏት እምቢ ስላለች ዛፍ ላይ አስረው ባሏ እንዲገርፋት ያደረጉት ሽማግሌዎች ትዝ ይልሃል? ቦረና አካባቢ ይመስለኛል። አላየኸውም? በጣም ዲስከስቲንግ የሆነ ቪዲዮ ነው የምነግርህ። ሽማግሌዎቹ ተቀምጠው የሰፈሩን ህዝብ ልጆቿ ፊት ለፊት አስቀምጠው ዛፍ ላይ እንደዚህ ጥፍንቅ አድርገው አስሯት ባሏ እንዲገርፋት ነው የተደረገው። ምን ነበር ምክንያቱ? ወንጀሏ ምንድን ነው? የደበደበኝ ነው፣ ሁልጊዜ ይደበድበኛል፣ ሊገለኝ ነው፣ ስለዚህ ይህንን ትዳር አልፈልግም ብላ ጥላ ወጣች። ሰው ሽማግሌዎቹ ተመለሽ አሏት። አልመለስም ስትል ኦኬ ቅጣቱ ይሄ ነው ብለው ሽማግሌዎቹ ናቸው ያዘዙት ያንን ቅጣት። ለምሳሌ ተመለሺ ብለው ሲሉ ኢንዋት ኮንዲሽን ለሴቷ ምን የተቀመጠላት ነገር? ምንም የለም። በቃ ትዳርሽን ይዘሽ ጥለሽ መውጣት አትችይም፣ ልጆች አፍርተሻል፣ ተመለሽ ነው የተባለችው። አልመለስም ግደለኝ አለች። ቆይ እስከዚህ ስንወጣ አሳይሃለሁ። በጣም ጀግና፣ በቃ እንደዛ እየገረፋት እንባ እንኳን አይወጣትም ብታል። እንዴት ያለ የሌለ ኃይሉን እየወጣ ይጀብጣታል። ልጆቿ ቆመው ያያዋታል። የሰፈሩ ሰው ሁሉ ቁጭ ብሏል። የሆነ ይሄ የቀበሌ ድራፍት ቤት ምናምን ያለው ላስቲክ ወንበር ላይ ደግሞ ሽማግሌዎቹ ቁጭ ብለው ያስገርፏታል። እዚህ አሁን ይሄንን ለምሳሌ የሰጠሁት ለምንድን ነው? እዚህ ዲሲሽን ላይ እነዚህ እንደ ስቄ ወመን አይነት ሴቶችን ኢንቮልቭ ማድረግ ቢቻል ባህሉም ስላለ ኢንተግሬት አድርገውት ቢሆን የእነሱም ድምፅ ቢኖርበት ባላንስ መስራት ይቻል ነበረ። ስለዚህ ኢትዮጵያ አሏት የተለያዩ የባህላዊ የመዳኛ ዘዴዎች አሏት። አባጋዳ ስርዓት አንዱ ነው። ሌሎችም ትግራይ ላይም ብትሄዳለ ሪሰርች አድርጉ። ሁሉም ቦታ ላይ ደቡብ ላይም አለ። እነዚህ ነገሮች ግን ኢግኖር እየተደረጉ ባህላችን በጣም የሚያሳስበን ከሆነ እንደውም እነዚህን ባህሎች ማቀፍና ማደራጀት፣ ስለነዚህ ባህሎች ማጥናት፣ ስለነዚህ ባህሎች ሰዎችን ማካተት በጣም ኢምፖርታንት ነው ብዬ አስባለሁ። እንደዚህ አይነት ባህሎች አሉን። አደሴም ታይም ግን ግርዛትም አለ። ግርዛት አሁንም አዲስ አበባ ውስጥ የሚገረዙ ከ10 ሴት ወይ 2 ወይ 3 ሴት እየተገረዘች ነች። አሁን እናንተ እያወራን ቻይልድ ሜሪጅ አለ አሁንም አዲስ አበባ ውስጥም ጭምር። የቻይልድ አቢዩዝ አለ አሁንም። እነዚህ ባህሎች is also part of our culture። ይሄ የምናደንቀው የምንወደው ስለ ገጽታው የምንሳሳለት ባህል ይሄኛው ነው። ህጉ አሁን ለምሳሌ የተቀመጡ ህጎች አሉ። ነገር ግን በሽምግልና እንድትፈታውም የሚፈቅድልህ ክፍተቶች አሉ። ስለዚህ አሁን የሆነ ሴት ተጠቅታ ምን ተብላ አቃቤ ህጉና ተስማምተው ከኮርት ውጭ በሽምግልና ልንፈታው አስበናል ሲሉ ዳኛው ምርጫ የለውም። እሺ
ስትጨርሱ በዚህ ቀን አሳውቁኝ ብሎ ነው የሚለው። በዛ ቀን በቃ ካሳ ተከፍሏቸዋል ቤተሰቦቿ። ድምጿ የለም ለእሷ ካሳ ተከፍሏል፣ ይኸው ቤተሰቦቿ ፈርመዋል ምናምን ተብሎ ኬዙ የሚዘጋበትም የህግ ክፍተቶች አሉ። እነዚህ ነገሮች እንደ አዲስ መፈተሽ አለባቸው። አይ ቲንክ በኋላም ስለምናወራው ሞር ስለ ጀንደር ፖሊሲው እንዴት ነው ይሄ ጀንደር ፖሊሲ እረፍት ሊሰጠን የሚችለውን ነገሮች ሊያመጣልን የሚችለው የሚለውን ስለምናይ አሁን ዲፕሊ አልገባበትም። ግን የስ በጣም የሚዘገንኑ ባህሎችም እንዳሉን ደግሞ ጥሩ ባህሎችም አሉን። ግን ስለ ሴቶች ሲሆን እነዚህ ባህሎች ማንም ሰለብሬት አያረጋቸውም፣ ፈንድ አያረጋቸውም፣ ልጆቻችንን አያስተምርልንም ምናምን። ቢከዛ አሁን ትግራይ ላይም ያሉ የሴቶች መዋቅሮች አሉ አይደለም፣ የመዳኘት፣ የማስታረቅ፣ ሽምግልና የመቀመጥ የመሳሰሉት ነገሮች። እነሱ አሁን በምን ኬዝ ነው በምን አይነት ማንዴት በምን አይነት ሁኔታ ነው የሚንቀሳቀሱት? እኔ አላቅም። እንዳለ አውቃለሁ ግን አላቅም። ለምን አያስተምሩንማ? ባህሉ ላይ እንደሌለ ነው ኤግዚስት የሚያደርገው። ሶ ዊር ቶኪንግ አባውት ባህላችንን ማክበር አለብን፣ ባህላችንን ማስከበር አለብን። ለሴቶች የሚጠቅሙ ባህሎች ግን ኢግኖር እየተደረጉ ለሴቶች የሚጎዱ ባህሎች ደግሞ ሰለብሬት እየተደረጉ ወይም አትናገሩ፣ ስለነሱ አትናገሩ እየተባለ ነው ያለ ነው። አይ ቲንክ እሱ በጣም ኢምባላንስ የሆነ ይመስለኛል። ከህግ አንጻርስ ወደ ፖሊሲው እንዳልሽው እንመጣለን። ከህግ አንጻር ለምሳሌ በጣም የብዙ ሴቶችን እንትን ሰምተሻል፣ አይተሻል። ግን የታዘብሽው ከህጉ አንጻር ይሄ ነገር ስኬፒንግ ዊንዶ እየሆነ ነው ለአጥቂዎች ብለሽ የምትይዋለ? ብዙ ለምሳሌ አንድ ሴት ጀንደር ቤዝድ ቫይለንስ ደርሶባት ፖሊስ ጣቢያ ስትሄድ ማን ነው የሚያገኛት? መጀመሪያ ቃል እንዴት ነው የሚቀበሏት? ናሙና እንዴት ነው የሚሰበስቡት? መረጃ እንዴት ነው የሚሰበሰበው? የተጠቃችውን ሴትዮስ እንዴት አይነት ጥበቃ ነው የሚያደርጉላት? ከከሰሰች ወይም ደግሞ ጣቢያቸው ከመጣች በኋላ ትልቅ ክፍተት ነው ይሄ። ዲሞቲቬትም ያደርጋል። ሞቲቬት አያደርግህም። አንድ ሴት ልክ ተጠቃው ብላ ስታስብ መጀመሪያ ማሰብ ያለባት ነገር ምንድን ነው? ህግ ቦታ ብሄድ ህግ ቦታ ሶሉሽን ይሰጠኛል ብላ ማሰብ ያለባት እንጂ ህግ ቦታ ብሄድ ይስቁብኛል፣ ያላግጡብኛል፣ ምንም መፍትሄ አይሰጡኝም ብላ ማሰብ የለባትም። ኦልሞስት ኦል ታይም ይሄ ነው ሀሳባችን። ህግ ቦታ ሄደን መፍትሄ ይኖራል ብለን አናስብም። ሊሰጡን እኮ የሚችሉ ጥሩ ፖሊሶች ሊኖሩ ይችላሉ። but this is the reality። ፖሊስ እንደ ሽማግሌ የተደበደበችን ሚስት ከባሏ ጋር የሚመልስ፣ የተጠቃችን ሴት ወደ ተጠቃችበት ቦታ መልሶ የሚመልስ፣ ምን ለብሰሽ ነበር፣ ለምን ሄድሽ ብሎ ጭራሽ የሚያሳቅቃት ከሆነ ጀንደር ቤዝድ ቫይለንስ ወይም የጾታ ጥቃት ሳይኮሎጂካሊ በጣም የሚጎዳ ነገር ነው። እሱ ጉዳት ላይ ሆና የምታገኛት ሴት በጣም በእንክብካቤ ኮሸስ ሆነ ነው ማናገር ያለብህ። ትራማ ኢንፎርምድ መሆን አለብህ እንጂ እኔ እንደዛ ትራማታይዝድ ሆኜ መጥቼ ተደፈርኩ ስል ምን ለብሰሽ ነበረ ለምን ሄድሽ የምትለኝ ከሆነ ኢሚዲየትሊ እኔ ምን ውስጥ ነው የምገባው? ወንጀለኝነት ስሜት ውስጥ። እኔ ራሴን የበደልኩት ነው የሚመስለኝ። ልክ አይደለም። እንዳልከስ እንዳልናገር ሳይለንስ የሚያደርገን የመጀመሪያው ነገር ይሄ ነገር ነው። ሁለተኛ አንድ ሰው ከታሰረ በኋላ በጀንደር ቤዝድ ቫይለንስ በማንኛውም ኢሹ ከታሰረ በኋላ ፍርድ ቤት ሲቀርብ ምስክር ትጠየቃለህ። ዳታ ማነው ዶኪመንቴሽኖች ዋሬቨር ያለኝ የምትላቸውን ኤቪደንሶች ትጠየቃለህ። ለአስገድዶ መድፈር እንዴት ምስክር ይጠየቃል? የትኛው ወንድ ነው የትኛው ሰው ነው ሲደፍር አንዴ ቆመህ ጠብቀኝና እስቲ ሾፍ አድርገኝ ብሎ የሚደፍረው? አይሆንም። ግን እሱም ለቅጣት ማቅለያ ይጠቀሙታል። ሲቀጥል የሆነ ሰውዬ ምን አደርጋሉ መሰለህ? ቤተሰቡን እንዳለ ረሸናቸው። የተወለዳቸውን ያዋለዳቸው እንዳለ ገደላቸው አሉ። ፍርድ ቤት ሄዶ ጥፋተኛ ነህ ተባለ። ስለዚህ ሊፈረድበት ሲል ዳኛው ምን ይሏል? የቅጣት ማቅለያ አለ ወይ ሲባል አዎ ፍርድ ቤቱ ወላጅ አልባ ነኝ አለ። ገባ? ኢዝ ዘ ሴም ቲንግ። እዚህ ጋር እንደ ማቅለያ የሚጠቀሙት መንገድ፣ ምስክር የሚጠየቅበት መንገድ ጭራሽ ፍትህን በጣም የሚያዛባ። ኦልሬዲ እርከኑ ትንሽ ነው፣ ካለችውም ላይ እየተቀነሰ ነው የሚመጣው። ሲቀጥል አንድ አስገድዶ ደፋሪ ወይም ደግሞ አሲድ ደፊ ወይም ደግሞ ጾታ አጥቂ፣ በተለይ አስገድዶ ደፋሪዎች፣ በተለይ ህፃናትን የሚያስገድዱና የሚደፍሩ ሰዎች ሪሃቢሊቴት መደረግ አለባቸው። አሌክስዬ ሲታሰሩ ዝም ብሎ አስሮ መቀለብ አይደለም። በቃ ሰነፍ ሰው እኮ ነው። ያ ይበላል፣ ይጠጣል፣ ጊዜውን ሲጨርስ ይወጣል። ሲወጣ ግን ሪሃቢሊቴት መደረግ የለበትም? እንደ ሰውዬ ግዴታ ሪሃቢሊቴት መደረግ አለበት። ወደ ህብረተሰቡ መልሰህ ስትከተው። ለምን አንድ ጊዜ ኦፌንድ ያደረገ ሰው ሴክሹዋል ኦፌንድ ያደረገ ሰው 2 3 4 5 ይደግመዋል። ፓተርን ነው ይሄ። አንድ ሰው ላይ ብቻ አይደለም የሚያደርገው።
እንደው ሞቲቬት ነው የሚያደርገው። ምንም አይመጣም፣ ትደፍራለህ። ከተያዝክ ድንገት ከተያዝክ ከተፈረደብህ ለትንሽ ጊዜ ፖሊስ ጣቢያ ትገባለህ፣ ትታሰራለህ፣ ትበላለህ፣ ትጠጣለህ፣ ትደልባለህ፣ ትወጣለህ፣ ትደፍራለህ። ሪሃቢሊቴት መደረግ አለባቸው። ጭንቅላታቸው መልሶ መታጠብ አለበት። ዋይ they shouldn't do this why are they doing this ይሄ ሁሉ መጣራት አለበት። እሱ ፕሮግራም የለንም ኢትዮጵያ ውስጥ። ሲቀጥል አንድ ሴክሹዋሊ ኦፌንድ ያደረገ ሰው ከእስር ቤት ሲወጣ የት አባቱ ነው የሚሄደው? የት ነው ያለው? ማወቅ አለብን። ልጆቻችን እንዳይነቃብን፣ ትምህርት ቤቶቻችን ውስጥ እንዳይገባ፣ እንዳያስተምር፣ የሃይማኖት ተቋማችን ውስጥ እንዳይገኝ፣ ፐብሊክ የሆኑ ህፃናትና ሴቶች የሚገኙበት ቦታ ላይ መኖር የለበትም ይሄ ግለሰብ። እሱን ደግሞ እኛ ቁጥጥር እንድናረግ ቀጣሪዎች አለ ድርጅቶች ቁጥጥር እንዲያደርጉ ፐብሊክ መሆን አለበት። ሴክሹዋል ኦፌንደሮች ፐብሊክ መሆን አለባቸው። ብዙ ዓለማችን ሀገሮች ላይ እንደዛ ነው አሌክሲ። ሴክሹዋል ኦፌንደሮች ሊስት አለ። ስለዚህ ትምህርት ቤት፣ ሶሻል ወርከር፣ ሆስፒታል፣ የሃይማኖት ተቋም፣ እንደዚህ የህዝብ ተቋማቶች እዛ አትቀጠርም። ሴክሹዋል ኦፌንደር አፕላይ ማድረግ እንችላለን ይሄን ህግ? ኦልሬዲ ማ ተፈቀደ እኮ። የት ነው ነው ጥያቄው? የት ነው? ሰምተናል። መንግስት ሴክሹዋል ኦፌንደሮችን ዳታ እንትን እንደሚል ይፋ እንደሚያደርግ የት እንዳለ አናውቅም። ኦልሞስት 1 ዓመት አልፎታል። እንደውም ታውቂዋለሽ ወይ የሚባል ፔጅ አለ። እሱን ፔጅ ፕሮሞት ማድረግ አይሆንብኝና ታውቂዋለሽ ወይ የሚባሉ ግሩፖች አሉ። ቤዚክሊ የዛኔ ጆርዲ ስትወጣ መንስኤ ራሱ የነበረው ይሄ ታውቂዋለሽ የሚባለው ግሩፕ የነ ቤቲ ነው ምናምን የሚባል ዝባዝንኬ ነው። ግን እነሱ ግሩፖች ምንድነው የሚያደርጉት መሰለ? ሴቶች እንደዚህ ደረሰብን የሚሏቸውን ሰዎች ለእነሱ ይልካሉ፣ እነሱ ያጣራሉ፣ ሜካኒዝማቸውን እርግጠኛ አይደለሁም ምናምን እንደን ፐብሊክ ያደርጋሉ። እዛ ላይ ብትገባ ትደነግጣለህ። ገብታ አታውቅማ? በስም ነው ማውቅ እልክልሃለሁ። ትደነግጣለህ። ፓስተር ምናምን ዘማሪ አዘማሪ ማለት እንደ ሶሻል ስታተሳቸው ሀይ ናቸው ብለን የምናስባቸው ሰዎች፣ መካሪ አማካሪዎች፣ ጋዜጠኞች ምናምን ቲቪ ላይ ያሉ ሰው ማንም የሚቀር የለም። በቃ እዛ ጋር አለ። መንግስት ያንን ኃላፊነት ወስዶ ያንን ዳታቤዝ ሊሰጠን ይገባል። እስፔሻሊ ደግሞ ተፈርዶባቸው እስር ቤት ወርደው የነበሩ ሰዎች ቢካዝ ደን ዩ አር ኦልሬዲ ተይዛል። በቃ ወንጀለኛ ነህ። ስለዚህ መጠንቀቅ አለብኝ ከአንተ። ይሄ እነዚህ መንገዶች ብቻ ወደኋላ እየጎተቱን ነው ብዬ አስባለሁኝ። እንደ ሞርሶ ኢቨን አሲድ አታክን ብንመለከት አሁን አሲድ አታክ ሴቶች ላይ የሚደርስ ጥቃት ነው እንጂ ሰው ልጅ ላይ የሚደርስ ጥቃት አይደለም። ኮትን ኮት የአካል ጉዳት ሊሆን አይችልም። አካል ጉዳት አይደለም። ሞቲቬሽኑ ከኋላ ያለው መነሳሳት ራሱ ይሄ መልክሽን አጠፋልሻለሁ ነው። ፊታቸው ላይ ነው የሚበተነው። እጅ ላይ አሲድ ሲደፉ ያየናቸው ሰዎች የሉም። ፊት የተኙ አያንቱን ለምሳሌ ተመልከታት። አያንቱ አሁን ለእኔ በጣም ፐርሰናል የሆነ ኬዝ ነው ለእኔ የአያንቱ ኬዝ። አያንቱ ከ2 ልጆቹ ጋር እንዲተኝታ ነው ሊዋ ላይ አሲድ የደፋባት። የለም የት ነው ያለው አያንቱን አሲድ የደፋባት ሰውዬ? የለም አልተያዘም። አንድም ቀን እስር ቤት አልገባም እስካሁን ድረስ። ግን ቢያዝስ ነው ቢያዝ ምንድን ነው የምናመጣው? በጣም ነው የሚያሳዝነው። በአካል ጉዳት ነው የምንጠይቀው። እንደ መፈንከት ብላ አስበው። ከፍተኛ አካል ጉዳት፣ ዝቅተኛ አካል ጉዳት እንጂ ጀንደር ቤዝ ቫይለንስ በጾታ የተመሰረተ ጥቃት አይደለም። ህጉ ሬኮግናይዝ አያደርገውም። ዳኛው ምን ያድርገን? አንዳንዴም እኮ ልክ ነው በነገር ላይ መንግስት እንደዚህ አይልም ምናምን በስሜት እንላለን። ግን ዳኛው ምን ያድርግ? ከተጻፈለት ነገር ውጪ ከዛ ውጪ መንቀሳቀስ አይችልም። ለዚህ በዚሁ ተመልሰን ወደ ጀንደር ፖሊሲው እንመጣለን። በመሀል አድማጮቻችን ጆርዲ ካለችበት የተወሰኑ ጥያቄዎችን ለጆርዲ እናነሳላታለን። እንግዲህ ጆርዲ የአንደኛው ጥያቄ የሚሆነው ምንድን ነው? ከሃሽታግ ትሰማ እንቅስቃሴ ምን ትጠብቃላችሁ? ፒቲሽኑ ስንት ማድረስ ነው? ከዛ በኋላ ከፒቲሽኑ በኋላ ወደ ምንድን ነው ፎርዋርድ የምታደርጉት? ሀይ አሌክስ፣ እንዴት ነህ? ሰላም ነው ወይ? ድጋሚ ተገናኘን። ሃሽታግ ትሰማ እንደምታውቀው እኛ ፌሚኒስት ነን። ብዙ ሰዎች ይፈሩናል። ብዙ ሰዎች የሆነ አይነት የጀርባ አጀንዳ የድብቅ አጀንዳ አላቸው ብለው የሚያስቡት የፌሚኒዝምን እንቅስቃሴ ለ5 ዓመት ኦልሞስት ኮንቲኒየስሊ ሶሻል ሚዲያ ላይ የተለያዩ ካምፔኖችን የተለያዩ ፈንድሬዚንግ ፕሮግራሞችን ስንሰራ ቆይተናል። እስከዛሬ ድረስ ተቀባይነት ያገኘ እንቅስቃሴ አይደለም ይዘነው የመጣ ነው። ፔቲሽኑን ስናስጀምር ይሄን ያክል ሃይ ኤክስፔክቴሽን የለንም። በአጠቃላይ እንቅስቃሴውን ስናስጀምር ይሄን ያክል ሃይ ኤክስፔክቴሽን የለንም። የሴቶች ጥቃትን እንደ ጥቃት የማይቆጥር ሴቶችን በአጠቃላይ እንደ ሰብአዊ ሰው
የማያይ ማህበረሰብ ውስጥ ነው ያለነውና ከባድ ነው። ሶ እንደዚህ ያክል ቁጥር ምናምን ኤክስፔክት አላደረግንም። በርግጥ ኮሚኒቲያችን ሞር አድጓል። ሞር አሁን አላማችን የገባቸው ሰዎች አሉ። አሁን የምናስበው ሐሳብ የምንፈልገው ፍላጎት ሁሌ የምንጨቃጨቀው ጭቅጭቅ ለምን እንደሆነ እየገባቸው የመጡ በጣም ብዙ ሰዎች ስላሉ ከበፊቱ አሁን ላይ የሆነ አይነት ማህበር የሆነ አይነት እድር የሆነ አይነት ሰፖርቲቭ የሆነ ኮሚኒቲ አቋቁመናል። እህትማማችነትንም መስርተናል። በጣም ብዙ እህቶች አሉን አሁን ላይ ልክ እንደኛ ለሴቶች መብት የቆሙ የሴቶች ጥቃትን የሚቃወሙ ማለት ነው። ሶ የተወሰነ ያክል ስኬት አስበናል፣ ይሳካልናል የተወሰነች ብለን አስበናል። ግን እንደዚህ አላሰብንም፣ እንደዚህ ኤክስፔክት አላደረግንም። አይ ቲንክ ሳምንት ሞልቶታል ይመስለኛል። ፔቲሽኑ 60,000 አልፏል። ይሄ ሳምንት ሳያልቅ 100,000 ቢያልፍ አሁን ደግሞ በእንግሊዝኛ ቪዲዮ እየሰራን ነው። ኢንተርናሽናል ኮሚኒቲውንም ፔቲሽኑ ላይ ለማሳተፍ እየሞከርን ነው። ሶ በደንብ ሞር የሚፈርሙ ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። ያድጋል 200-300,000 እያልን እንጨምራለን ብዬ ተስፋ አደርጋለሁ። ቢካዝ ይዘነው የምንገባው ዶክመንት እየጠየቅነው ያለነው ጥያቄ ቀላል ጥያቄ አይደለም። እንደ ሀገር የኢትዮጵያን የሴቶች ጥቃት ሪያሊቲ ለሚቀጥሉት 5 እና 10 ዓመታት ሼፕ የሚያደርግ ጥያቄ ነው እየጠየቅን ያለነው። አክቹአሊ ያ ጥያቄ ተቀባይነት ካገኘ እና የእውነትም እኛ እንደምናስበው ብሔራዊ ቀውስ ነው የሴቶች ጥቃት ተብሎ ከታወጀ እና እዛ የብሔራዊ ቀውስ ላይ የመፍትሄ ሀሳቦች፣ የመፍትሄ ጥናቶች፣ የመፍትሄ ስራዎች ከተሰሩ በጣም ለብዙ ሴቶች የሚደርስ መፍትሄ ይሆናል ብለን ነው የምናስበው። ሶ ፊንገር ክራስድ። ሁለተኛው ጥያቄ ጆርዲ፣ ፐርሰናሊ ለኔ የቀነኒ ስቶሪ ታይም ላይ ያወራሽው መረጃዎች የተለያዩ መረጃዎች አሉ። መረጃዎቹ በጣም አስደንጋጮችም ናቸውና እነዚህ መረጃዎች ከየት አገኘሻቸው? ተአማኒነቱስ ምን ያክል ነው? የቀነኒ ስቶሪ እውነቱን ለመናገር ከሰራኋቸው ስቶሪ ታይሞች በሙሉ በአጠቃላይ ቲክቶክ ላይም በሾርት ፎርማት ዩቲዩብ ላይም በሎንግ ፎርማት ከሰራኋቸው ስቶሪዎች በሙሉ በጣም ከባድ ነበረ። በጣም ድሬን ያደርግ ነበረ። ኢነርጂህን ላይክ በጣም የሚስብ ነገር ነው። በጣም ልብ የሚሰብር ነገር ነው። በጣም የሚያሳዝን ነገር ነው። በዛ ላይ ደግሞ በቃ ኮምፕሊኬትድ የሆነ ስቶሪ ነው። በጣም ብዙ ዲቴይሎች ያሉት ስቶሪ ነው እና በጣም በጥንቃቄ ነው የሰራሁት። ከአባቷ ጋር፣ ከወንድሟ ጋር፣ ከቤተሰቦቿ ጋር፣ ከጓደኞቿ ጋር ቁጭ ብለን አውርተን ፎቶዎች፣ ማስረጃዎችን እንደውም ስቶሪ ታይሙ ላይ ካየህ ማስረጃዎችም እያቀረብኩ ነው ስቶሪ ታይሙን ሳወራ የነበረው። ሶ በተቻለ አቅም ስፔሲፊክ የሆኑ ኢንፎርሜሽኖችን ማስረጃ ያላቸው ኢንፎርሜሽኖችን ነው ሳቀርብ የነበረው እና አንድ ሰው ጋር 2 ሰው ጋር ያለ ኢንፎርሜሽን ራሱ አይደለም። ሶ እዛው ቦታው ላይ ከነበሩ ሰዎች፣ ቀብሩ ላይ፣ ሆስፒታሉ ላይ እሷም የሞተች ቀን ከነበሩ ሰዎች፣ ከወንድሟ፣ ከአይን እማኞች ከነ ፎቶ ከነ ማስረጃው ነው ስቶሪ ታይሟን የሰራሁት እና ምንም ነገር እዛ ጋር ከተናገርኩት አንዱም ነገር በግምት ወይም ደግሞ በውሸት የተነገረ ነገር አይደለም። እንዳለ ሀፕን ያደረገ ፋክቹዋል የሆነ ነገር ነውና ያው አይ ዶንት ኖ ያው አንተ እንደው ሚዲያ ላይ ታውቃለህ ይመስለኛል ከቤተሰብ በላይ ስለዚህ ጉዳይ የሚያውቅ የለም። ሶ አባቷ፣ ወንድሟ፣ እንደ እህት የምታያቸው ጓደኞቿ የነበሩ ከመጀመሪያ ጀምሮ የነበሩ ብዙ ነገር ያዩ ሰዎች እነሱ ከነ ማስረጃቸው ሰተውኝ ነው አሬንጅ አድርጌ ስቶሪ ታይሙን ያቀረብኩት። ምክንያቱም ኦቨር ታይም ኬዙ እየተንጓተተ ሲመጣ የሱ ተጠርጣሪነት እዚህ ወንጀል ላይ እየተረሳ መጣና ሰዎችን እናስታውስ ብለን ነው ያንን ስቶሪ ታይም የሰራ ነው። ኢንቨስቲጌሽን እንዳልተደረገ በፖሊስ ኢንቨስቲጌት አልተደረገም። ይሄ ሰውዬ ሲለቀቅ ማለት ነው ትክክለኛ ፋይል ራሱ አልተከፈተበትም። ስለዚህ እውነታው ይታወቅ በሚል ነው ያንን ስቶሪ ታይም የሰራ ነው። ሶ በተቻለ አቅም ከቤተሰቦቿና ከጓደኞቿና ከስልኳ
ከፎቶዎች ከኢንቦክስ ኮንቨርሴሽኖች ኤክስትራክት የተደረጉ ኢንፎርሜሽኖችን ነው ጨምቄ በአንድ ኤፒሶድ ያወጣሁት። ሌላኛው ጥያቄ የጠቅላይ ሚኒስቴሩን ማህበራዊ ሚዲያ በሃሽታግ ትሰማ ተጨናንቋል። ያ ሁሉም ሰው የሚያየው ነው። ምን ምላሽ አግኝታችኋል? ወደፊትስ ምን ትጠብቃላችሁ? የጠቅላይ ሚኒስትሩን ፔጅ ማጥለቅለቅ ኢትስ ጀስት ዘ ፈርስት ስቴፕ፣ የመጀመሪያው እርምጃ ነው የሃሽታግ ትሰማ ካምፔን። እንዴት ነው በቃ ይሄንን ስራ ልንሰራ ነው፣ ይሄንን ጥያቄ ልንጠይቅ ነው የሚለውን ነገር ኦብቪየስሊ የሱ ቲሞች ናቸው ሶሻል ሚዲያውን ማኔጅ የሚያደርጉት። ኦፍ ኮርስ ይነግሩታል ብለን ተማምነናል። ለዛም ነው እንደዛ ያደረግነው። ኢት ዋዝ ሰክሰስፉል። መልስ ገና ነው እንግዲህ አይ ቲንክ ፔቲሽኑ ተሰባስቦ ኦፊሻሊ ጥያቄ ማስገባት ይኖርብናል ይመስለኛል። ኦፊሻሊ የሆነ መልስ እስክናገኝ ድረስ ላይክ የእሱን ቪዲዮዎች እና የእሱን ሶሻል ሚዲያ ፔጅ ስላጨናነቅን ብቻ መልስ እናገኛለን ማለት አይደለም። እዚህ ጋር we're dealing with the government ከመንግስት ጋር ነው ኔጎሽዬት ለማድረግ እየሞከርን ያለ ነው፣ ግብ ውስጥ ለመግባት እየሞከርን ያለ ነው። ስለዚህ ኦፊሻል ዶክመንት ያስፈልጋል። ህዝብ የተወሰነ ያክል ቁጥር ያለው ህዝብ ይሄንን ጥያቄ ባክአፕ ማድረግ አለበት። ሶ ኢትስ ጀስት the build up you know ይሄ ነገር አቴንሽን ውስጥ እንዲገባ እዛ የፕራይም ሚኒስተር ቢሮ ውስጥ አረ ሴቶች የሆነ ነገር እያረጉ ነው መሰለኝ ባል ነገር መልእክት እንዲገባ ነው እንጂ obviously መልስ የሚያሰጥ ነገር አይደለም። የሱን ቪዲዮዎች ማጥለቅለቅ በሃሽታግ ትሰማ ግን ይቀጥላል። አሁን ኢንተርናሽናል ሚዲያዎችን አቴንሽን ለመውሰድ እየሞከርን ነው። የኢንተርናሽናል ኦዲየንስ አትራክት ለማድረግ እየሞከርን ነው። ይሄንን ጥያቄ የሚጠይቁ በጣም ብዙ ሰዎች እንዳሉ ለማሳየት እየሞከርን ነው። አም ሹር እናሳያለን። አም ሹር መልስ እናገኛለን ተስፋ አደርጋለሁ። እና አንተም ደግሞ በጣም ቴንኪዩ እናመሰግናለን። በተቻለ አቅም ኒውትራል ሆነ ከሁሉም ሳይድ ያለውን ኢንፎርሜሽን ወደ ተመልካቾችህ ለማስተላለፍ ትሞክራለህ እና ኢን ዳት ዌይ በጣም ሚዛናዊ አርጌው አገኘዋለሁ ዶቃ ፖድካስትን። ኤኒዌይስ ቴንኪዩ አመሰግናለሁ። ባይ። እሺ ቤቲ አመሰግናለሁ። በድጋሚ ከጆርዲ በኋላ ተመልሰን ተገናኝተናል። ጆርዲ ለሰጠሽን ሀሳብ ከልብ እናመሰግናለን። ባለሽበት ሰላም ሆኝልን። ሌላኛው ጥያቄ ለአንቺ የማቀርበው ምንድን ነው? አይ ኖ ኢትስ ቬሪ ፐርሰናል፣ ግን ደግሞ ከአጠቃላይ አውዱ አድርጌ ነው የማቀርበው። የቲጂ ፐርስፔክቲቭ ሀሳቦች አይመቹሽም። ይህን የምለው ለእሷ መልስ የምትሰጭባቸውን መንገዶች አንዳንድ ጊዜ አያቸዋለሁ እና እንደ ህዝብም እንደ ሀገርም አብሮ እንደሚኖርም ሶሳይቲ ተነጋግረን የምንግባባበት ጊዜ ይመጣል የሚል ተስፋ አለን። እንደ ዶቃ ቲም የምንሰራው አንዱ እሱ ነው። ሪቻውት አድርገናት መታቁጭ ብላም ብታወራ በጣም ደስ ይለናል እና ምንድን ነው ከባድ ነው አሌክስዬ። በቃ ይኸውልህ አሁን ጦርነት ላይ ነን ብያለሁ። እዚህ ጦርነት ላይ ኦን ዘ ኦፖዚት ሳይድ ነው በመረዳትም ሆነ ባለመረዳት አውቆም ሆነ ሳያውቁ ሞቱ የራሳችሁ ጉዳይ ነው እያሉን ያሉ ብዙዎች አሉ። እንደ ቲጂ አይነት ደግሞ የችግሩ አካል የሆኑ አክቲቭሊ ችግሩ ምን እንደሆነ የሚያውቁ ነገር ግን ሆን ብለው ለራሳቸው ሆዳምነት ይሄንን ዩቲላይዝ የሚያደርጉ ሰዎች አሉ። አሁን እኔ እሷ ከጆርዲ ጋር ማውርታለች የሆነ ፖድካስት ላይ ምናምን ቆርበው ምንም አይታየኝም ፖይንቱ። ኢች ታይም ሪኩዌስት ብደረግ ከእሷ ጋር እንድቀመጥ ኢች ታይም ዲክላይን ነው ማደርገው። ቢካዝ አውቆ እንዳላወቀ ከሚሆን ሰው ጋር እንዴት ታወራለህ? እያንዳንዱ የምታወራቸው ነገሮች እኔ በተለይ የደረሱኝ ስለሌላውን አይመለከተኝም። እቺ ልጅ እኮ አብዛኛውን ጊዜ ጥሩ ነገር ነው የምታነሳው፣ ግን መጥፎ ጊዜ የምታነሳውን ብቻ ይዘሽ ነው የጠመድሻት። አዎ እየሞትን ስለሆነና ልጆቻችሁ እየተገደሉ ያሉት ልጆቻችሁ እየተደፈሩ ያሉት እናንተ ወጣችሁ ስለምትሰሩ ነው። ሴቶች በኢኮኖሚ ኢትዮጵያ ውስጥ ዋጋ የሚከፍሉባት በኢኮኖሚ ምክንያት እናቶቻችን አያቶቻችን እናቶቻችንና አያቶቻችን አንገታቸውን ደፍተው ነው ያሳደጉን።
ወንድ አክብረው ነው ያሳደጉን የምትላቸው አያቶቻችንና እናቶቻችን አንገታቸውን የደፉት ኢኮኖሚካል ኢንስቴቢሊቲ ስለነበራቸው፣ ምርጫ ስላልነበራቸው፣ ጥለው ቢወጡ ልጆቻቸውን የሚያሳድጉበት ሪሶርስ እንዳልነበራቸው እያወቀች ደን አሁን ላይ ያለን ደግሞ ልጆቻችንን ምን ነው ማህፀናችን ውስጥ በልሰን በከተትናቸው ምንልበት ጊዜ ላይ ልጆቻችሁ እኮ የሚደፈሩት ወጣችሁ ስለምትሰሩ ነው ትለናለች። በምን ሂሳብ ነው ከዚህ ሴትዮ ጋር መግባባት የሚቻለው? ኤቭሪ ታይም ደግሞ ካምፔን ሲኖር እየጠበቀች፣ ኤቭሪ ታይም ለሴቶች ድምፅ ኑን ሲባል እየጠበቀች ለፎሎወር እና ለቪው የምታደርጋቸው እንቅስቃሴዎች እኔን በግሌ ኦፌንድ ያደርጉኛል። የሚሰማኝን ስሜት እንዲሰማ ትፈልጋለሁ። ሪታሊዬሽን ነው። ዲስ ኢዝ ዋር። ኢን ዳት ዋር አክቲቭሊ እያስበላችን ነው። አክቲቭሊ እህቶቿን እያሳረደች ነው። ሊትራል ባይሆንም ሊትራሊ ቢላ አንገቴ ላይ አስመጥታ ባታሳርደኝም እቺ ሴትዮ አላማቸው ሌላ ነው ስትል ፕሩፍ አላት። የጠየቃት ሰው አለ። አሁን እኔ አንተ ራስህን አሁን እዚህ ጋር አምጥቻ ስታወራት ኤቪደንሷን ብጠይቃት ደስ ይለኛል። ሀገር ለመበተን ነው፣ ወንድ ጠል ናቸው ብላ ክሌም ታደርጋለች። ፕሩፍ አላት እቺ ሴትዮ እንደዛ ለማውራት። እኔ ይሄን ያህል ሴት ተደፍሯል፣ ይሄን ያህል ሴት ተገርዟል፣ ይሄን ያህል ሴት አሴት ተደፍቶበታል፣ በጦርነት ምክንያት ይሄን ያህል ሴት እንደዚህ ማህፀን ውስጥ ሚስማር ገብቷል ተደፍሯል ብዬ ስል ዳታ አለኝ። አብሬ ዳታ የተቀመጡ ሪሰርቾች፣ ዳታዎች፣ ቁጥሮች አሉኝ። እሷ ሀገር ሊያፈርሱ ነው የመጡት፣ ባህል ሊያፈርሱ ነው፣ ወንድ ጠልተው ነው፣ የተለያየ ድብቅ አጀንዳ አላቸው፣ ሴቶች ናቸው የልጆቻቸው መደፈር ምክንያት እናንተ ወታችሁ የምትሰሩ ሴቶች ናቸው ስትል ዳታ አላት። የጠየቀ ሰው አለ? ኤቪደንስ አላት? እቺ ሴትዮ የላትም። what she's doing is actively making sure ይሄ ሙቭመንት እየጠለፈች ለራሷ ጥቅም፣ ለራሷ ቪው፣ ለራሷ ፌመስነት እያዋለችው ነው። ሁለተኛ እውነት ይቺ ልጅ የኢትዮጵያ ሴቶች ጉዳይ የእውነት አሳስቧት ከሆነ እየሄድንበት ያለነው አቅጣጫ አሳስቧት ከሆነ ሀገር የቤተሰብ እንትን ሊፈርስ ነው ምናምን ብላ የምታስብ ከሆነ መጀመሪያ መስራት ያለባት ምን ላይ ነው? ሴቶች እንዳይገደሉ፣ ቤታቸው እንዳይደበደቡ፣ እንዳይደፈሩ፣ እነዚህን በጣም ወዳቸዋለሁ አከብራቸዋለሁ የምትላቸውን የኢትዮጵያ ወንዶች የማንቃት ስራ መስራት አለባት። ከዛ ውጭ there is no discussion። አክኖሌጅም አላረጋትም። every time she come at us I will come at her tenfold. I promise you። እሱ የሚጎረብጠው ሰው ካለ ደግሞ it is what it is። ምንም ማድረግ አልችልም። እንዳልሽው ጦርነት እና ኮላተራል ዳሜጅን አብሮ ከማየት ጋር ይያያዛል። ሌላኛው እንግዲህ ስለ ጀንደር ፖሊሲ በተለይ ኢትዮጵያ ውስጥ ከጀንደር ፖሊሲ ጋር የተለያዩ ሀሳቦች እንዳሉ በተወሰነ በጣም ኢንዴብዝ ባይሆኑም በተወሰነ መረጃ አለኝ። እስቲ ንገሪን ስለዛ። ኢትዮጵያ ውስጥ ጀንደር ፖሊሲ እና የጀንደር ኢኳሊቲ ፖሊሲ የሚባል ሁለት ድራፍት የተደረጉ የፖሊሲ ማሻሻያዎች፣ አንዳንድ ደግሞ የተጨመሩ እንትኖች አሉ፣ ዶክመንቶች ነበሩ። ይሄ ዶክመንቶች የሚኒስትሪ ኦፍ ጀስቲስ፣ የኢትዮጵያ ሴቶችና ማህበራዊ ጉዳይ፣ ሌሎችም አክተሮች ተሳትፈውበት ለረጅም ጊዜ ዴቨሎፕ ሲደረግ የነበረ ዶክመንት ነው። ይሄ ዶክመንት ሁልጊዜ ምንድን ነው የምንለው? ህጉ ይሻሻልልን፣ ህጉ መስራት አለበት ምናምን አይደለም የምንለው። እነሱን ጥያቄዎች በጠቅላላ ይመልሳል ብለን to some extent የምናስበው ዶክመንት በጣም ፕሮሚሲንግ የሆነ ዶክመንት ነው። እንደን ዴቨሎፕ ተደርጎ ካለቀ በኋላ ደግሞ ክሎዝድ በሆኑ ግሩፖች፣ ነገር ግን አክቲቭሊ በሴቶች ጉዳይ ላይ የሚሰሩ ድርጅቶች፣ አካላት፣ የመንግስትም የህዝብም አካላት ኖት እንዲሰጡበት፣ ኮመንት እንዲሰጡበት ተደርጎ የተረቀቀ ከዛ ለፓርላማ የገባ ዶክመንት ነው። and then finally ይሄ ዶክመንት ሁለት ሆኗል። አንድ የጀንደር ፖሊሲውን አለ አምጥታችኋል፣ and then ጀንደር ኢኳሊቲ ፖሊሲ ደግሞ የሚባል ደግሞ አለ። ስለዚህ ይሄ ሁለት ዶክመንት ሊሆን ስለማይችል አንድ ዶክመንት መሆን አለበት ተብሎ ወደ ታች ተመለሰ፣ ወደ ኋላ ተመለሰ። ከዛ ጊዜ መርጅ ተደርጎ ማለት ነው፣ መርጅ መደረግ አለበት የሚል እንትን ኮቴሽን ተሰጥቶት ተመለሰ ማለት ነው። ከተመለሰ በኋላ ግን የት እንደደረሰ ማንም አያውቅም። እነዚህን ሪሰርቾች ለረጅም ዓመታት ሪሰርቹን እየሰሩ ፖሊሲውን እያረቀቁ እየተነጋገሩ ያቆዩት ሰዎች እንኳን ድርጅቶች እንኳን ተቋማት እንኳን የት እንደደረሰ አያውቁም። ይሄ ፖሊሲ ሶፋ የት አለ አናውቅም። መንግስት አልገፋበትም ነው፣ መንግስትማ ፍሪዝ ሆኖ ተቀመጠ። we don't know። እሱ ነው ያሁን እያጨቃጨቀን ያለው። የት አለ ይሄ ጀንደር ፖሊሲ? ለረጅም ጊዜ ሲጠየቅ ነበረ ራይት። በተለያዩ ኮሊሽኖች ውስጥ የተለያዩ ሴቶች ምናምን ሂውማን ራይት ዲፌንደሮች ምናምን ተሰብስበው ይሄ ዶክመንት የት ነው ያለው? ምን እናግዝ?
አንድ አርጉት ተብሏል፣ እንዴት አንድ አርገን እንደምናደርገው ሲሉ ነበረ። እንደን ሜይ ላይ ኦል ኦፍ ሰደን የጀንደር ፖሊሲው ጸድቋል ተባለ። ምንድነው የተቀነሰው? አንድ አርገውት ማለት ጸደቀው፣ ሜይ ላይ ጸደቀ። ግን ምንድነው የተቀነሰው? ማለት ዴቨሎፕ ሲያደርጉት የነበሩ ሰዎች አሉ አይደለም፣ ተቋማት አሉ። እነዚህ ተቋማት ማየት አለባቸው። የትኛው ጋር የተቀነሰው፣ የት ጋር የተጨመረው፣ እንዴት ነው አንድ ያደረጉት? በምክንያት ነው ጀንደር ፖሊሲ እና ጀንደር ኢኳሊቲ ፖሊሲ የሆነው። እሱን አንድ ላይ ስታመጣው ኮንትራዲክት ሊያደርግ የሚችል ሊኖር ይችላል፣ ሊቀነስ የሚችል ነገር ሊኖር ይችላል፣ ብዙ ክፍተቶች ሊፈጠሩ ይችላሉ እሱ ጋር። ስለዚህ በጥንቃቄ ነው ድጋሚ መታየት ያለበት። እነዛው አክተሮች ከሌሎች አክተሮች ጋርም ተጨምረው ሊያዩት ይገባል፣ ኤዲት ሊያደርጉት ይገባል፣ ሪሰርች ሊሰሩበት ይገባል። ግን እሱ አልተደረገም። ሲጸድቅ ኦኬ ጸደቀ፣ ኡፋይ ግልግል የት አለ? ከጸደቀ በኋላ ለሚዲያ አክሰስ መሆን አለበት፣ ለህዝብ አክሰሰብል መሆን አለበት፣ ለእነዚህ ተቋማት ለፍትህ ሚኒስቴርና አክሰሰብል መሆን አለበት። የት አለ? አላየነውም እስካሁን፣ የለም ይሄ ፖሊሲ። ስለዚህ አሁን እኔ የጸደቀ ህግ አለኝ፣ የተሻሻለ ህግ አለኝ እንደ ሴት የሆነ ነገር ግን ሄጄ በሆን ፍርድ ቤት ብሄድ ምንም የለኝም የምከራከርበት ግራውንድ። ይሄ ደግሞ በጣም አሳሳቢ ነው። ቢካዝ ለረጅም ዓመታት ይሄ ጀንደር ፖሊሲ ነው እረፍት ይሰጠናል ብለን የምናስበው። የቤት ውስጥ ጥቃትን፣ ይሄ በአስገድዶ መድፈር፣ በተለያዩ የጾታ ጥቃቶች ትንንሽዬ እርከን ያለባቸው ሲፈረድ 3 ወር ብቻ፣ 3 ዓመት ብቻ፣ 9 ዓመት ብቻ የምንለውን ያስተካከለ ቅጣቱን የሚጨምር አንድ ሴት ፖሊስ ጣቢያ ስትሄድ ከመጀመሪያው ከክሷ ቀን ጀምሮ እንዴት ነው እሱ የምትቀበሏት፣ እንዴት ነው ኢንተርቪው የምታረጓት፣ እንዴት ነው ናሙና የምትሰበስቡት፣ ቅድም እንዳልኩ ይሄንን ሁሉ የሚቀርፍ። ከዛ አሁን ለምሳሌ የአዶናይትን ኬዝ ብታስታውሰው፣ አዶናይት ማለት የመጀመሪያ ካምፔናችን ነች። የ17 ዓመት ልጅ ነች። የእናቷ ባል ወይም የእንጀራ አባቷ ከህፃነቷ ጀምሮ ሲደፍራት ቆይቶ ፋይናሊ ልብ ተሰምቷት ሄዳ ፖሊስ ጣቢያ ከሰሰች። ፖሊስ ጣቢያ መዘገቡና መልሰው የት ላኳት? ወደ ቤቷ። ስለዚህ ወደ ቤቱ። ስለዚህ ሰውየው እዛ ፖሊስ ጣቢያ ሄደ፣ ደፍረሃል ምናምን ክስ ተከሳሃል ተባለ። ተመልሶ መጥቶ ወጋት፣ ገደላት። ስንት ጊዜ ነው ወቅቱ የገደላት? ማዕት ጊዜ ነው በቢላ ወቅቱ የገደላት። ይሄ የአዶናይትም ችግር አይደለም፣ አክቹዋሊ ወንጀለኛውም ችግር አይደለም፣ የፖሊሶች ችግር ነው። እዛው ቶክሲክ የሆነ ኤንቫይሮንመንት ውስጥ ቪክተም እና ሰርቫይቨርን መልሳ አትልክም፣ ሼልተር ነው ምትልካት። እሱ እኮ አሁንም አለ፣ እሱ እኮ አሁንም ግልጽ ነው ይሄ አሰራር። ግን ስልጠና ያስፈልጋቸዋል ፖሊሶቹ፣ ክትትል ያስፈልጋቸዋል፣ ቁጥጥር ያስፈልጋቸዋል። የጀንደር ዲፓርትመንት ለብቻው መቋቋም አለበት። ሪቪክተማይዜሽን የተያዘው ሴቶች እንዲከሱ፣ ድምፃቸውን እንዲያሰሙ፣ ለራሳቸው እንዲታገሉ ሞቲቬት የሚያደርግ ፕላትፎርም የለም። ስለዚህ እሱን የሚቀርፍ ፍርድ ቤት ውስጥ ሄደህ ያስገድዶ መድፈር ተጠቂ ምስክር አምጪ ምናምን የማትባልበት፣ ከሐኪም ቤት የመጣው መረጃ በቂ የሚሆንበት፣ የትዳር ውስጥ ያሉ ጥቃቶች ሬኮግናይዝ የሚደረጉበት፣ በኮንፍሊክት ቦታዎች ወይም በጦርነት ቀጠናዎች ዙሪያ እንዴት ነው ሴቶችን የምንጠብቀው፣ እንዴት ነው ህፃናቶችን የምንጠብቀው፣ አደጋ ከደረሰባቸው ወንጀል ከተፈጸመባቸው በኋላ በምን አይነት ጀስቲስ ሲስተም ነው የሚታቀፉት፣ በምን አይነት ሪሃብሊቴሽን ወይም ሼልተር ፕሮግራም ውስጥ ይገባሉ፣ እንዴት ተደርጎ መልሶ ወደ ህዝቡ ኢንተግሬት ይደረጋል፣ ምን አይነት የማንቃትና የግንዛቤ ማስጨበጫ እንቅስቃሴ ሊደረግ ይችላል። ይሄ ሁሉ ያካተተ ነው ጀንደር ፖሊሲው። ስለዚህ የምንጠይቃቸውን ጥያቄዎች አክሮስ ዘ ቦርድ የመለሰ ሊሆን የሚችልበት ቻንሱ ከፍተኛ ነው። ግን ዌሪዝት እስካሁን ጥቅም ላይ አልዋለም። ጥቅም ላይም አልዋለም፣ እያየነውም አይደለም። የለም እኔ አሁን ወጥቷል የተባለው ሜይ ላይ ነበረ። ሜይ ላይ የሚኒስትሪ ኦፍ ካውንስሉ አጽድቆታል የሚል። ከጸደቀ በኋላ ፕራክቲካል ወደ ስራ አልገባም። ምንድን ነው የሚቀረው? ይፋ መሆን አለበት መጀመሪያ። ወደ ስራ ከመገባቱ በፊት ይፋ መሆን አለበት። ቴክኒካሊቲው ምንድን ነው? ነጋሪት ጋዜጣ ላይ ይወጣል። ያው በኃይለስላሴ ጊዜ የተጀመረ ነገር ነው። ነጋሪት ጋዜጣ በጣም ፎርማሊቲ ጋዜጣ ላይ ይወጣል። አዲስ ፖሊሲ ሲወጣ ከዛ ሚዲያዎች አክሰስ እንዲያደርጉት ፍትህ ሚኒስቴር፣ ሲኤሶች፣ ኤንጂዎች፣ የሂውማን ራይት አካላቶች፣ ግለሰቦች እንደ ህዝብም አክሰስ ልታደርገው ይገባል። ይሄ ፖሊሲ ግን የት እንዳለ አናቅም። ምን እንዳለ ከጸደቀ በኋላ አሁን ፍሪዝ አድርጓል ማለት ነው የሆነ ቦታ ላይ። ይህንን እንደ እንትን ጠይቃቸዋል? አዎ እኛ ብቻ አይደለንም እኮ የምንጠይቀው። እዚህ ጋር በጣም ብዙ አክተሮች አሉ። አሁን ለመጥቀስ ያህል የኢትዮጵያ ሴት የህግ ባለሙያዎች ማህበር አለ። በጣም አንደኛ አክተር ነው የዚህ። አክቹዋሊ አማካሪም የነበረው ነው። ኔትወርክ ኦፍ ኢትዮጵያን ውመን አለ። እነዚያውን በቀደምተኝነት እኔም በቅርብ ስለማውቃቸው የምጠራቸው ናቸው። ብዙ አሉ። እነሱ አሁን በፎርማሊ በደብዳቤ የሚጠይቃሉ፣ ሎቢ ያደርጋሉ፣ ይሄዳሉ፣ ይሰበስባሉ፣ ይደውላሉ ምናምን። ሰው እነሱ ከሌላቸው እኔ ማን ነኝ?
እንደ ግለሰብ የሚሰጠኝ። እኛም እኮ እነሱ ነው የምንመለከተው። እነሱ ጋር ከሌለ ፍትህ ሚኒስቴር ነው የምንሄደው። ፍትህ ሚኒስቴር ሄደን ፖሊስ የት አለ? የለም። ሴቶችና ማህበራዊ ሄደን ፖሊስ የት አለ? የለም። ስለዚህ እኔ ከየት ላመጣው እችላለሁ? እነዚህ ቦታዎች ላይ ከሌለ፣ እነዚህ ተቋማት ካልተሰጣቸው ይሄ ዶክመንት ለእኔ እንደ ግለሰብ ማን ነው የሚሰጠኝ? ለአንተ እንደ ግለሰብ ማን ነው የሚሰጥህ? we have to demand it። ከዚህ ጋር ተያይዞ ሃሽታግ ትሰማ ሌት አስዩም ዛት የእናንተ ድምፅ ፕራይም ሚኒስቴሩ ጋር ምላሽ ቢያገኝ ምንድን ነው ጠቅላይ ሚኒስቴራችሁን መጠየቅ የምትፈልጉት? ጠቅላይ ሚኒስትራችንን መጠየቅ የምንፈልገው ነገር አምሹር በጣም ብዙ ትኩሳት አለበት። ጠቅላይ ሚኒስትራችን በጣም ብዙ ትኩሳት አለበት። በጣም ብዙ የቤት ስራ አለበት። የሀገራችን ኢኮኖሚ ስቴብል ማድረግ፣ የገጽታ ግንባታው ላይ፣ ኮንፍሊክት ሬዞሉሽን ላይ፣ ኢቨን የዲያሎጉ ላይ ብዙ ኖቶች፣ ብዙ ሪኮሜንዴሽኖች፣ ብዙ ሪኩዌስቶች እንዳሉበት ይገባናል። ነገር ግን መጠበቅ እንደማንችል እንዲረዳን ነው የምንፈልገው። ከዚህ በላይ የኢትዮጵያ ሴቶች ወንድሞቻችንን፣ አባቶቻችንን፣ ሀገራችንን፣ ባህላችንን፣ ሃይማኖታችንን፣ ልጆቻችንን አስቀድመን ራሳችንን እየጎዳን ዋጋ እየከፈልን እስከዛ ድረስ ይችን ሀገር አቆይተናታል አንድ ላይ ከዚህ ህዝብ ጋር። ስለዚህ አሁን ስሙን እያልን ነው፣ አዳምጡን። ስለዚህ ጠቅላይ ሚኒስትሩ ስራው ሊያደርገን እንደዛ ነው እየጠየቅን ያለ ነው። ስራው እንድንሆን እንፈልጋለን። ዶክተር አብይ አህመድ የኢትዮጵያ ሴቶች የቤት ስራው እንድንሆን እንፈልጋለን። ያ ደግሞ ማለት ምንድን ነው? ፐርሰናሊ ኢንቮልቭ አድርጎ እንደ መሪያችን ፐርሰናሊ ኢንቮልቭ አድርጎ ምንድን ነው የሚጠይቁት ጥያቄ፣ ለምንድን ነው ያልተመለሰው፣ ምንድን ነው የጎደላችሁ ብሎ የሚኒስቴር መስሪያ ቤቶቹንም ሞቢላይዝ እንዲያደርግልን እንፈልጋለን። ህዝቡን ደግሞ እነዚህ መስሪያ ቤቶች ሞቢላይዝ እንዲያደርጉ ጣልቃ እንዲገባልን እንፈልጋለን። ናሽናል ክራይሲስ እንዲሆን ነው የምንፈልገው። ኢሹ የምንለው እሱ ብቻ የሚያደርገው ኬስ ስለሆነ ነው። እሱ ብቻ ሊወስነው የሚችለው ውሳኔ ነው። ይሄ ጠቅላይ ሚኒስትራችን ብቻ ነው ይሄንን ነገር ሊያደርግልን የሚችለው። ልክ እንደ ግሪን አሻራው እንደ ሌሎችም ናሽናል ክራይሲስ ናቸው ተብሎ እንደሚታሰቡት ነገሮች የኢትዮጵያ ሴቶች እንባ፣ የኢትዮጵያ ሴቶች ደም ኢትዮጵያ ላይ በአሁን ሰዓት ክራይሲስ ነው። ስለዚህ እንደ መንግስት ምን እናድርግ ብለው ካቢኔውን ሰብስበው በሴቶች ጉዳይ ላይ ብቻ ተማክረው መፍትሄ እንዲያመጡ እንፈልጋለን። አዘ ሆል ጋቨርንመንቱ ሞቢላይዝ እንዲያደርግ እንፈልጋለን። በፈንዲንግ፣ በስትራክቸር፣ በሞኒተሪንግ፣ በሪሰርቺንግ፣ በስኮላርስ፣ በብዙ መንገዶች። እሱ ቴክኒካሊቲ እነሱ ናቸው የሚያውቁት፣ እኛ አናውቅም። እኛ አባታችንን እንደሚጠይቁ ልጆች ነን። ቅጣልን፣ ጣልቃ ገባልን፣ ምከርልን፣ በቀላል አማርኛ። ይሄ ነው ሪኩዌስታችን። ናይስ። እንግዲህ የኔ የመጨረሻ ጥያቄ ነው። ከሴት ልጅ መብት ጋር ኦልሞስት አክቲቭሊ ኢንቮልቭ ማድረግ ከጀመርሽ ወደ 6 ዓመት አካባቢ ምናምን ሆነው አይደለ? በየቀኑ ለምሳሌ ሶሻል ሚዲያሽን ብከፍት ወይንም እዚህ ጉዳይ ላይ ያላችሁ ሰዎች ብከፍት በየቀኑ አዳዲስ ኬዞች አሉ። ይሄ ከስነ ልቦና አንጻር ሐኪሞቹ ወይም ሳይካትሪስቶቹ በብዙ ሊተነትኑት ይችላሉ። ሁልጊዜ እንደነዚህ አይነት ጉዳዮችን መስማት እና ሁልጊዜ መደፈርን፣ መሞትን፣ መገደልን፣ የተለያዩ ነገሮችን ስትሰሚ ወንድ ልጆችሽ ላይና ባልሽ ላይ የሚሰማሽን ስሜት በተወሰነ መልኩ ትዊስት ያደርገዋል፣ ፎግ ያደርገዋል። የሚያደርገው እስከሆነ እንዴት አድርገሽ ነው የምትከላከዩ? አልዋሽም፣ ሊያደርገው ይችላል። አይ ዋንደር ልጄ ሲያድግ ምን አይነት ወንድ ይሆናል፣ ምን አይነት አባት ይሆናል፣ ምን አይነት ባል ይሆናል ብዬ ዋንደር አደርጋለሁኝ። ኤንድ ኤቭሪ ዴይ ኤክስትራ የሆኑ ኢንቴንሽናል የሆኑ ውሳኔዎችንና የአስተዳደግ ስታይሎችን ኢምፕላይ ያደርጋለሁ ወንድ ልጄ ላይ። ሪስፔክትፉል እንዴት መሆን ይችላል? ሃይማኖታችንም ሪስፔክትፉል እንድንሆን ያስገደናል። በጣም ብዙ ሃይማኖተኞች ይደፍራሉ። ስለዛ በዛ ብቻ በቂ ነው ብዬ አላስብም። አባቴም ወንድሞቼም ሌሎችም ሰዎች በአካባቢ ላይ ያሉ በጣም ወዳቸው ማከብራቸው ወንዶች አሉ። እነዚህ ወንዶች ጥሩ ሲቲዝን፣ ጥሩ ምሳሌያዊ አባቶች፣ ምሳሌያዊ ወንዶች እንደሆኑ እኔ ይሰማኛል በግሌ። ነገር ግን አይ ዋንደር የሆነ ሰው መጥቶ እንትንሽ የሚባለው ዘመድሽ እንደዚህ አድርጎኛል ቢል ለዛ ዘመዴ መከራከር አቅም አለኝ ወይ ብዬ አስባለሁ። እሷን ነው ማምናት እሱን ነው ማምነው ብዬ ይጨነቃለሁ። ለምን
ለእኔ ጥሩ ወንድሜ ቢሆን፣ ለእኔ ጥሩ አጎቴ ቢሆን፣ ለእኔ ጥሩ ጓደኛዬ ቢሆን ሌላዋን ሴት ሚስቱን እንዴት ትሪት እንደሚያደርግ 100% እኔ አሁን ኮንፊደንስ ኖሮኝ እሱ እንደዚህ ያደርግም የምለው ሰው የለም። አም ሶሪ ቱ ሴይ ዳት። አባቶች ልጆቻቸውን እየደፈሩ እያየን ነው። ወንድሞች እህቶቻቸውን እየገደሉ እያየን ነው። ላይክ የኔ ቤተሰቦች ከነዚህ ቤተሰቦች፣ የኔ ጓደኞች ከነዚህ ሰዎች፣ የኔ የስራ ባልደረቦች ከነዚህ ሰዎች የሚለያቸው ነገር እኔ እነሱን ማወቄ ብቻ ነው ብዬ ነው ማስበው። ከዛ ውጪ ያለውን ነገራቸውን ወገቤን ቋጥሬ መከራከር እንዳልችል ነው የሆንኩት ከምሰማው ሰቆቃ ብዛት ማለት ነው። and that makes me really sad because I know these people, my friends, ቤተሰቦቼ፣ አባቴ፣ እናቴ፣ ወንድሞቼ፣ ጓደኞቼ አውቃቸዋለሁ ብዬ ነው ማስበው። the fact that እዚህ ስሜት ላይ መሆኔ ለነሱ ነው ያመኛል። because እነሱንስ በሆን ቤቲ እንደዚህ አታምነኝም አሁን ኢንተርቪውን ይሄንን ሲያዩት ምን ይሰማቸዋል? ይደብራል፣ በጣም ይደብራል። የሆነ ሴት መታበት ከሰኝ ቤቲ እንደዚህ ያረግም እሱ ብላ አትከራከርልኝም ማለት ነው። ይሄንን አመት ሁሉ እያወቀችኝ የሚል ሰው ሊኖር ይችላል። ይደብራል አይደል? but this is our reality. ግን ፎስተር ማድረግ ያለብን ሴፍ ስፔስ ደግሞ አለ ለእነዚህ ኮንቨርሴሽኖች። ሶ ሆፕ የማደርገው ፕሬይ የማደርገው እነዚሁ ጓደኞቼ፣ ቤተሰቦቼ፣ እነዚሁ አካባቢ ላይ ያሉ ወንዶች ሴፍ ስፔስ እንዳለን አውቀው ጥያቄ መጠየቅ እንደሚችሉ፣ የተሳሳቱትን መረዳት እንደሚችሉ፣ ከኛ አንደበት ምኑ ጋር ነው ስህተት፣ ምኑ ጋር ነው ጥቃት የሚሆነው ይሄ ነገር ብሎ መጠየቅ እንደሚችሉ ያውቃሉ ብዬ አስባለሁ። እንደዚህ አይነት ፎስተር የሚያደረግነው ሴፍ ስፔስም ስላለ በዛ ሴፍ ስፔስ ውስጥ ብዙ ዲያሎጎች ይፈጠራሉ። and I pray and I hope እነዚህ ዲያሎጎች፣ እነዚህ ኮንቨርሴሽኖች ሁላችንንም ያነቁናል፣ ሁላችንም እንድንጠነቀቅ ያደርጉናል፣ አዌር እንድንሆን ያደርጉናል of our decisions, our actions ብዬ አስባለሁ። በዛ ውስጥ ትረስት አደርጋቸዋለሁ። በዛ ውስጥ I trust ሁሉም ወንድ አጠገቤ የሚቆም ኤኒ ወንድ ጓደኛ፣ ቤተሰቤ፣ ሁሉም ወንድ ሌላ ሴትን አያጠቃም። they know better ብዬ አስባለሁ። በዛ ፎስተር ባደረግናት ሴፍ ስፔስ እና ዲያሎግ ውስጥ ከዛ በዘለለ ግን ተስፋ አስቆራጭ ነው አሌክስ፣ በጣም ተስፋ አስቆራጭ ነው። እንደዚህ አይነት ትግል ውስጥ ራሱ እኮ አንገባም ነበር አይደለ? ጠቅላይ ሚኒስትሩ እጅ ግባ እንደዚህ ዲማንድ ምን ይዘን እኛ ፈንድ የለን ምን የለን ምን ይዘን ነው እንደዚህ እሪም ያዙን ልቀቁን እያልን ያለ ነው። ተስፋ መቁረጥ ነው እንደዚህ ያደርጋል። በሞትም ብሰደድም ብገረፍም ቤተሰቦቼ ቢታዘቡኝም ምንም ነገር ቢፈጠር ይሄ ነው ትክክለኛው መንገድ። አሁን ቅድም አንስተዋል ያቺን ልጅ አሁን የተነስቼ እንደዛ ሶሻል ሚዲያ ላይ ሙልጭ አድርጌ የምሰድባት እህቴ ስላልሆነች አይደለችም፣ ሴት ስላልሆነች አይደለችም፣ እንደተጠቃው ስለተሰማኝ ነው፣ ትሬት ስለሆነችብኝ ነው፣ ዲባንክ መደረግ አለባት ብዬ ስላሳብኩኝ ነው። ራይት ታስ ናት ኦኬ። ይደብራል። እንደ ሴት እኔ ማንም ሴት ላይ ተነስቼ መሳደብ ምናምን፣ እሷን ማሳነስ ማንቋሸሽ ምናምን አልፈልግም። but this is my reality. ሜንታሊ በጣም ተስፋ አስቆራጭ I feel like ኤጅ ላይ በቃ እንደዚህ ተራራዋ ኤጅ ላይ ያለው in one push ገደል እንደሚከተኝ ነው የሚሰማኝ አሌክስ። ስለዛ እዛ ስሜት ላይ ሆኜ ማንንም እንድረዳ ኤክስፔክት መደረግ የለበትም። በህይወትና በሞት መካከል ሆነን ማንንም በትዕግስት እንድናናገር፣ ማንንም በፍቅር እንድንመክር፣ ማንንም እንድንለምን ምናምን መጠበቅ የለበትም። ሪሰንትሊ የሆነ በጣም ወደው በቃ ኦልሞስት አማካሪ በለው ወዳጅ አለኝና ቤት ሻለኝ። አይጥ ወይም ድመት ቤትሽ ውስጥ ገብቶ ልታስወጪ ስትፈልጊ መስኮትም በርም ዘግተሽ ኮርነር አታረጊው፣ አውሬ ነው የሚሆንብሽ። ወይ መስኮት ወይ በር ከፍተሽ ነው አቫንስ ሰተሹ ነው ልታባሪው ልትመጪው ምትችው፣ አለዛ መልሶ ያጠቃሻል። ዳስ አስራይ ነው። በጣም ኮርነርድ ነን በሌብሊንግ በውሸቱም በብዙ ነገር በቃ በብዙ ነገር ኮርነርድ ነን። እዛ ኮርነርድ ሆነን ሁለት ኦፕሽን ያለን፣ ኢደር ትተነው ሁሉንም ነገር ትተነው እጅ ሰተን ወደ ኑሯችን መሄድ ነው፣ አለበለዚያ እኛ አውሬ የሆንን ነው። ይሄ የሰው ልጅ ባህሪ ነው፣ የእንስሳ ባህሪ ነው። በቃ this is the principles። እሱን አንደርስታንድ አድርጎ ያለብንን የሜንታል ጫና ናቶልኒ እንደ ሴት እኔ እየተከራከርኩ ያለሁት እንደ ሴት ብቻ አይደለም፣ እንደ ሰብአዊ መብት ተሟጋች አንደርስታንድ መደረግ አለበት። ኤቭሪዴይ የምንሰማውን እሮሮ እናንተ እስካልሰማችሁት ድረስ አይሰማችሁም። እነዛ ሰዎች መቀመጫ ላይ እስክትሆኑ ድረስ አይሰማችሁም። እኔ ጽድት ያለ ህይወት ነው ያለኝ፣ ጽድት ያለ ህይወት ምኖር ሰው ነኝ። እየታረድኩ ነው፣ እየሞትኩ ነው፣ እየተደፈርኩ ነው ስል የነሱ ህመሜ ስለሆነብኝ ነው። የምሰማቸው የህፃናቶች ሞት ነገ ናኦሚዬ ላይ ናኦልዬ ላይ ልጆቼ ላይ አየዋለሁ ብዬ ስለምሰጋ ነው።
ልጆቼ እኔን አይተው እንዲያድጉ ስለምፈልግ ነው። ድምፅ እንዳላቸው፣ አቅም እንዳላቸው፣ ዲተርሚኔሽኑ ካለ፣ ወሳኝነቱ ወኔው ካለ በሞት ውስጥም ለዘላለም የሚቀር ስም ትቶ ማለፍ እንደሚቻል ልጆቼ እንዲያዩ ስለምፈልግ ነው። በዛ ውስጥ ሰዎች ያለብንን የሜንታል በቃ ዴቨስቴሽን የሃርት ብሬክ ምናምን አንደርስታንድ አድርገውት ኦኬ እነዚህ ልጆች እኮ እንደዚህ እየጮሁ ያሉት እንደዚህ እየተሳደቡ ያሉት ምናምን እኮ ከዚህ ሁሉ ነገር አንጻር ነው። ስለዚህ ለምንድን ነው እሱ ሌላ መፍትሄ ደግሞ እኛ ማንፈልገው? እነሱን እንተዋቸው፣ የማይጮሁበት በቃ ሪዝን እንስጣቸው፣ አጀንዳ ሌላ እንዳይኖራቸው እናድርግ። ስለዚህ የሴቶችን መብት ለማስከበር የሴቶችን እኩልነት ለማረጋገጥ ህፃናትን ለመጠበቅ ለምን እኛ አንሰራም ብሎ የተነሳ አንድም ሰው የለም። ሞር ቪክቲማይዝ ነው እያደረጉን ያሉት፣ ሌብል እያደረጉን ያሉት። ከምንሰማው ነገሮች ላይ ደግሞ እኔ አይ ሃቭ ቱ ወሪ አባውት ኤልጂቢቲኪው ስለመባል፣ ባህሏን ትጠላለች ስለመባል፣ ሃይማኖቷን አትወድም ስለመባል፣ ሀገር ታፈርሳለች ስለመባል፣ ይሄ ሁሉ ጫና ለምን? ልኖር ስላልኩ እንኖር ስላልኩ የትኛው ቀን ነው ገባ የተለየ አጀንዳ ይዘን የተገኘ ነው? ሜንታሊ በጣም ድሬዲንግ ነው። and I feel like we got to the point where we just don't care anymore. It's like ኑሮ አይደለም ሰብስክራይብ አላደርግም ይሄ ኑሮ ውስጥ በሞት ይቀለኛል እውነት ለመናገር። and ሚሊየን ሴቶች እየኖሩ አይደለም በዚህ ሜንታል ጫና ውስጥ ነው ያሉት። እነሱም ያሉ ይሰማሉ። ልዩነቱን የሂውማን ራይት ዲፌንደር መሆኔ ነው እንጂ ሁሉም በሚባል ደረጃ ያሉ ቲጂም ራሷን ብትሆን በጨለማ መንቀሳቀስ እንደማትችል ታውቀዋለች። ማስተርሷን ምናምን ይዛ ነው አትስሩ አትማሩ የምትለው። ሴቶች መማር የላባቸውም መብላ አፏን ሞልታ ስትናገር እቺ ሴትዮ ማስተርሷን ይዛ ሴቶች ሊደርሺፕ ላይ አይቀመጡ አይችሉም ስትል ሊደርሺፕ ላይ የነበረች ሴት ሆና ነው። ስለዛ እትዘላት ሁላችንም ሜንታል ክራይሲስ ላይ ነን። አይ ቲንክ ወንዶችም ሴቶችም እንደ ሀገር። ስለዚህ በእንቅርት ላይ ደግፍ እየተደራረግን ጀርባ ለጀርባ እየተደባበርን እየመጣን ነው። እኔ እንደውም በጣም ያሰጋ የሚገርም እሱ ነው አሌክሲ። በጣም ጀርባ ለጀርባ እየተሰጣጠን ነው። እኛ አይደለንም ጀርባችን እያዞርን ያለ ነው። እኛ እንሰማ እያልን ነው። እኛ እንሰማ ስንል እኛን ኮርነር ስንደረግ ያም አካል ጀርባውን ያዞራል፣ እኛም ጀርባ እናዞራለን። መግባባት አልቻልንም። መግባባት ሳንችል እንቀራለን። ሀገር ትፈርሳለች። እንዲህ ነው ሀገር የሚፈርሰው። እኔ አይደለሁም ሀገር ማፈርሰው። አልሰማም ካልከኝ ግን ምንም ምርጫ የለኝም። ኦፍኮርስ እኛ እንደ ፕሪንሲፕል ባይዘወይ እንደ ፕሪንሲፕል ሁሉም ሰው አይደለም የሴቶች ጉዳይ ማለት ኦልሞስት ሃፍ ኦፍ ዘ ፖፑሌሽን ማለት ነው፣ ግማሹ ማለት ነው። እንደው ሌላውን ነገር ብንተው ማለት ነው ከቁጥር አንጻር ራሱ ብንለካው ሃፍ ኦፍ ነው። እና ያን ነገር መስማት ኦፕሽን አይመስለኝም ፐርሰናሊ። በቃ ቁጭ ብሎ መደረግ ያለበት ነገር ይኖራል። በዚህ አይነት ሁኔታ ውስጥ ማርቲን ሉተር ኪንግ ሆፕ አለኝ ይል ነበረ። የምታስታውሺ ከሆነ አይደለ? ኪንግ መሰለኝ እንደዛ የሚለው ድሪም እና ተስፋ አለኝ ይል ነበረ። ቤቲ የትኛው ዘመን ላይ ኢትዮጵያ ውስጥ ተስፋ አለሽ? ሴቶች የሚፈልጉትን በነፃነት የሚንቀሳቀሱባት ኢትዮጵያ፣ የሚወልዱበት በዚህ መጠን የማትሰሚበት፣ የማይሞቱበት፣ የማይደፈሩበትን ኢትዮጵያ በዚህ ጊዜ ድሪም አረጋለሁ የምትዩ ጊዜ አለ። ጥናቶች የሚያሳዩት አሌክስ 200 ዓመት ይፈጅብናል ጀንደር ኢኳሊቲ ላይ ለመድረስ። በእኔ ዘመን አየዋለሁ ብዬ አላስብም እውነቱን ለመናገር። ነገር ግን ዛሬ እኔ እዚህ ጋር ቁጭ ብዬ ያለሁትን ከኔ በፊት የታገሉልኝ ሰዎች ስላሉ ነው። እኔ ከመፈጠሬ በፊት እኔ ተፈጥሬ እንድማር፣ ከወንዶች እኩል ስራ እንዲይዝ፣ ከእናንተ እኩል እዚያ ቁጭ ብዬ ማይክ ይዤ እንድቀመጥ ምናምን የታገሉልኝ በጣም ብዙ ሰዎች ስላሉ ነው። ብዙ ሚሊዮን ሴቶች ያተረፉት። በዛ ውስጥ ተስፋ አለኝ። ዛሬ የምሰራው ነገር ነገ ከነገ ወዲያ ለልጆቼ የተሻለ ደግሞ አሁን ደግሞ ካለንበት የተሻለ ነገር የተሻለ ፌር የሆነ የፋይቲንግ ግራውንድ የፋይቲንግ ቻንስ ይኖራል ብዬ ተስፋ አደርጋለሁ። ተስፋ ከሌለኝማ ምን እሰራለሁ እዚህ ጋር? በቃ ዝም ብዬ ብተው ይሻለኛል። ነገር ግን
ከባድ ነው በጣም። ሀገራችን የብዙ ዓመት ታሪክ ባህል ያላት ሀገር ነች። ግን እነዚህ ታሪኮቿ እነዚህ ባህሎቿ ያለ ሴት ምንድን ናቸው? እኔ አሁን ኦርቶዶክስ ነኝ። ቤተክርስቲያን ያለ ሴት ምንድን ነች? ኤቭሪ እሁድ እኮ ብትሄድ እኮ ሞስት ፖፑሌሽኑ ሴት ነው አይደለም? ቤተክርስቲያን ሄዶ የሚያስቀድሰው ልጁን የሚያስቆርበው ብዙ ነገር የምናደርገው ባህላችንን ቢሆን ሴቷ ዳቦ ካልጋገረች ዶሮ ቡና ካላፈላን ምን ይመስላል ቤት እስቲ ያለ ሴት በዓልን? ልብሶቻችን፣ የባህሎቻችን ጌጦቻችን ምናምን ያለ ሴት ምን ይመስላል? ምን ይመስላል? ማነች ኢትዮጵያ ያለ ሴት? የተሰበረች ሴት የተሰበረ ትውልድ ነው የምትፈጥረው። የተሰበሩ ልጆች ነው የምታሳድገው። እሱን እፈራዋለሁ። ተስፋ ቢኖረኝም እኔ 2 ልጆች አሉኝ። ከፌሚኒዝም ከምኑም በላይ ናኦልዬና ናኦሚ ላይፍ ላይ ናቸው። በጣም የምኮራው በእናትነቴ ነው። እኔ እውነቴን ነው የምነግርህ፣ የተፈጠርኩት እናት ለመሆን ነው ብዬ ነው ማስበው። በቃ አይ ላቭ ማይ ችልድረን፣ እናትነትን በጣም ነው የምወደው። ለዛም ነው ሁሉ ነገር ግፍ አድርጌ ቤቴ ቁጭ ብዬ ልጆቼን የማሳድገው። አት ሴም ታይም አይ ኖ በደረሰባት በደል በደረሰባት ነገሮች በጣም ዶርማንት ሆና ጭንቅላቷ ማሚ ስሏት ሂድልኝ የምትል እናት እንዳለች፣ የሆነ ነገር ሲሆኑ ማየት ልጆቿን የማትፈልግ የአባትህን የምትመስል አንተ የአባትህ ልጅ እያለች ልጆቿን የምታሳድግ እናት እንዳለች አውቃለሁ። የተሰበረች እናት የተሰበረች ትውልድን ነው የምትገነባው። እነዚህ ልጆች ከልጆቼ እኩል ነው የሚያድጉት። ልጆቼን ከጥቃት መጠበቅ አልችልም። ልጆቼን ከክፋት መጠበቅ አልችልም። ይሄ ደግሞ ያ የማስበውን በልጆቼ ጊዜ አየዋለሁ ብዬ የማስበው ትግል ምን ያህል ሊከብዳቸው እንደሚችል ደግሞ አስብና ተስፋ ቆርጣለሁ መልሼ። አላቅም። እኔ ማውቀው ምን እንደሆነ ታውቃለህ? ዛሬ ላይ እኔ ምን ማድረግ እችላለሁ? በሞት ውስጥም በኑሮ ውስጥ ምን አቅም አለኝ? ያቺ አቅሜ ጥፍጥፍ ብላ እስክታልቅ እጠቀማታለሁ። በጉልበትም በመሳደብ ውስጥም በምንም። ታሪክ ወደኋላ መልሶ ሲሄኝ እቺ ባለጌ እቺ ቁሻሻ ደግሞ የዛኔ እንዲህ ብላ ሊለኝ ይችል ይሆናል አሌክስ፣ ያላቅም። እኔ ግን ዛሬ ማውቀው ባለችኝ እውቀት፣ ባለችኝ ገንዘብ፣ ባለችኝ ጊዜ፣ ባለችኝ ድምፅ እኔ ልክ ነው ባልኩት መንገድ ድምፄን አሳማለሁ፣ እታገላለሁ። እንደን ደግሞ የሚቀጥለው ጀነሬሽን ደግሞ እየነቃ ይመጣል። በባህል ውስጥም በሃይማኖት ውስጥም በሀገር ውስጥም ያለ ሴት መኖር ከባድ እንደሆነ ይረዳዋል። ሴቶችም ያንን አቅማቸውን ተረድተውት ድምፃቸውን ሬኮግናይዝ አድርገውት እንደኔ ወጥተው አልነካም እምቢ ይላሉ የሚል ተስፋ ነው ያለኝ። ግን በዛው እኩል ደግሞ እንዳልኩ ነው የተሰበርን ማአት ሚሊዮን የተሰበርን እናቶች ነው ያለ ነው። የሰሜኑ ጦርነቱን እንኳን ብትመለከት ስንቷ ሴት ነች ተደፍራ የወለደችው? ከጠላቷ ነው ልጇን የወለደችው። እናት ነች አይደል? ሁሉም እናት ግን እኩል እናት አይደለም። ልጆቻቸው ማየት የማይፈልጉ እናቶች አሉ። እኔ ልፈርድባቸው አልፈልግም። ምንድን የደረሰባት ይቺ እናት? ልጁን ከየት ነው ያመጣችው? ከየት ነው የመጣችው? ባሏ ሁሌ የሚደበድባት እናት ልጇን ሁሌ ስታይ ሳይኮሎጂካሊ በአባትየውን ብቻ ልታይ ትችላለች። ጀስቲፋይ ለማድረግ አይደለም፣ እሷንም ለመደገፍ አይደለም። but this is our reality። እየተሰበረ ይመጣል። በሌላ መንገድ ደግሞ ሳየው አሁን ለምሳሌ ጆርዲዬ እኔ ከማንም በላይ ነው የምወዳት። ነጋ ግብታለኝ ልጅ ወልዳ እኔም ልጇን ባቀፍ ብስም ደስ ይለኛል እና አይቀርም። ግን እሰጋለሁ ካልሆነስ በአቋም ደረጃ በደንብ ነው ሰፖርት ማረጋት። የማይሆን ትዳር ውስጥ ገብታ ልጆች ወልዳ ከምትበትን ባትወልድ ይሻላታል። ጆርዲ ግን ትዳርም ልጆችን በጣም የምትፈልግ ልጅ ነች። ከልጆቼ ጋር ባየሃት ልጆች እንዴት እንደምትወድ እንዴት መንከባከብ እንደምትችል ልጅ ቢኖራት ምትገርም እናት እንደምትሆን አውቃለሁ። ጆርዲ እንደ ጆርዲ አይነት ብዙ ሚሊዮን ሴቶች አሉ አውጤር ልጆች አቅፈው ሊስሙ ማይችሉ because of this ፍርሃት because of this ስጋት። እኔ ያየሁትን እናትነት አያዩትም። ይሄ ደግሞ ይደብራል፣ ግን ጀስቲፋየብል ነው። አውቀዋለሁ ለምን እንደዛ እንደሚሆን። ስለዛ ተስፋ አላቅም አይ ሆፕ ግን at the same time ደግሞ I don't know ሰጋለሁ። ያ ይብቃኝ እዚህ ጋር። ስለዚህ እና አይኖ ደግሞ መውለድ ግዴታ አለች ምናምን ብላችሁ ፌሚኒስቶች በጣም ሊደብራችሁ ይችላል። መውለድ ግዴታ ነው እያልኩ አይደለም። እንደ እህታችሁ ግን ሁሉም ወልዶ ቢያይ ደስ ይለኛል።
እና አት ሴም ታይም ደግሞ ቢገርመኝ እኔ እኮ ዋኪንግ ኮንትራዲክሽን ነኝ። እዚች ምድር ላይ ነው ልጆች የምናመጣው ላለሁ ያመጣናቸውን እንኳን ምንደብቅበት አጥተናል። እንዳትወልዱ ልል እችላለሁ። ጦርነቱ፣ መከፋፈሉ በሃይማኖት በምን በቃ እንዴት ቶክሲክ የሆነ ወርልድ እየሆነ እንደመጣ እውነት ክርስቶስን መምጫው ከሆነ ቶሎ መጥተው ቢገላግለን እላለሁ። አንዳንዴ እውነቴን ነው የምልህ። ግን አት ሴም ታይም የወላጅነት ስሜቱ እንዴት አሜዚንግ እንደሆነ ስለማውቀው ለሁላችሁም እመኛለሁ። ለሁላችሁም ልጅ የሌላችሁ ሰዎች ሁሉ ልጅ ብትወልዱ፣ ትዳር ብትይዙ፣ ጤናማ ህይወትስ ብትገቡ፣ አቅፋችሁ ብትስሙ፣ እንደን ባንፈራ፣ ልጆቻችንን ሱቅ ስንልክ ባንፈራ፣ ትምህርት ቤት ስንልክ ባንፈራ that would be ideal world። ግን ቤቲ ሃሽታግ ትሰማን አስመልክቶ ከዶቃ ፖድካስት ጋር የነበረሽ ውይይት እንግዲህ ይህንን ይመስላል። በጣም ደስ ብሎናል። በተለያዩ ጉዳዮች ተመልሰን እንገናኛለን። እንደው በዚህ መሃል ይሄን ማለት እፈልጋለሁኝ በስተመጨረሻ ከሃሽታግ ትሰማም ጋር ካለውም ትግል ጋር ይሄን ማለት እፈልጋለሁ የምትይው ነገር ካለ እድሉን ልስጥሽ። ኦኬ ሶ ሃሽታግ ትሰማ የፌሚኒስቶች ጥያቄ አይደለም፣ የህልውና ጥያቄ ነው፣ የሴቶች ጥያቄ ነው። እንደን በደፈናው ዝም ብሎ ሶሻል ሚዲያ ላይ እየተሰበሰቡ አረቂያቸውን ማታ ማታ ቀን ቡናቸውን እያቃረሩ ምናምን የሚውሉ ሰዎች ጋር አይደለም ኢንፎርሜሽኑ የሚገኘው። ሃሽታግ ትሰማ የራሱ የሆነ ፔጅ አለው፣ የራሱ ዶክመንቴሽን አለው። ማንበብ መጻፍ ትችላላችሁ፣ አንብቡ፣ ጻፉ። ጥያቄው ጥያቄ ነው ወይ የሚለውን ነገር እዩት። ጥያቄያችሁ ነው፣ ሊሆንም ይገባዋል። ካልሆነም መተዛዘብ ነው፣ ታሪክ ያተዛዘበናል። ስለዛ ሁሉም ሰው ኦንቦርድ መሆን አለበት። ይሄ ፌሚኒስት ሁኑ እያልን አይደለም። እዚህ ጋር ሃሽታግ ትሰማን ከተቀበልናቸው ሌላ አጀንዳ ያመጣሉ የሚሏችሁ ሰዎች እያሏችሁ ያሉት ምንድን ነው? የእነሱን መብት አግተን ገና ለገና ኤቪደንስ ስለሌለው ምንም አይነት ፕሩፍ ስለሌለው ገና ለገና ይመጣል ስለብለን ስለምንሰጋው ነገር እዚህ ጋር የሴቶች መብት ይታገት፣ ይቀዝቅዝ፣ ይቁም፣ ጸጥ ይበሉ እያሏችሁ ነው። ስለዛ እሱን የምትደግፉ ሰዎች በጠቅላላ ራሳችሁን ሁለቴ ፈትሹ። የመጀመሪያው ጥያቄ እንትኔ ነው፣ ስጀስሽኔ ነው። ሁለተኛ ሃሽታግ ትሰማ ዝም ብሎ ከመሬት የመጣ ነገር አይደለም። ጆርዲ ይሄ ነገር ስፒርሄድ አድርጋ ወደፊት ስታመጣው 6 ዓመት ስለለፋችበት ነው። በአዶናይት ጊዜ፣ በሄቨን ጊዜ፣ በቀነኒ ጊዜ በተደጋጋሚ ሴም ብሉፕሪንት ሴም ሮድማፕ። አሁን የተቀየረው ምን ነው? በቃ ናሽናል ክራይሲስ ይባልልን ከሚለው ውጭ አብዛኛው ነገር ደጋግማ ስትሞክረው ደጋግመን ስንሞክረው የነበረ ነገር ነው። ሶ if you think it's not strategized, if you think it's not organized, think again. መቼም የሚቆም ጉዳይ አይደለም። ከባለፈው ካምፔን ከሄቨን ካምፔን የተማርነው ነገር አለ፣ ከቀነኒ ካምፔን የተማርነው ነገር አለ። አሁንም ይሄ ራሱ ይፌል አደርጋል ብሎ የሚያስብ ሰው ካለ ከዚህም የምንማረው ነገር አለ። የሚቀጥለው የባሰ የጨሰ የሚሆን ነው የሚሆነው። እዚሁ ጋር ከዚህ በፊትም ተናግሬዋለሁ። ፈርተን ደንግጠን ተረብሸን በምንም አይነት የምንተወው ጉዳይ አይደለም የኛ መብት ጉዳይ። ኢደር በዚሁ ትግል ውስጥ እንሞታታለን ወይም ደግሞ ሰለብሬት እናረጋለን። ታሪክ ግን ወደኋላ ተመልሰን ግን ስናይ እያንዳንዳችሁ ሶሻል ሚዲያ ላይ ወጥታችሁ የሴቶችን ሞት፣ የሴቶችን መደፈር፣ የሴቶችን ህልውና ወደኋላ አስቀምጣችሁ ስለ ገጽታችሁ፣ ስለ መልካችሁ፣ ስለ ጥርሳችሁ፣ ስለ ቡናችሁ ስታወሩ የነበራችሁ ሰዎች ታሪክ ይፈርደናል። እኛ ግን ወደፊትም ዛሬም ተጀምሯል፣ ወደፊትም እያያችሁት ነው አይደለም? ምን አይነት ተቀባይነት እያገኘ እንደሆነ። ይሄ ንቃተ ህሊና ፕሮግሬሲቭ ነው፣ በአንድ የሚመጣ ነገር አይደለም። እንደ ሀገር የሚያስተሳዝበን ስለሚሆን ቢዮን ቦርድ እንወያይ። በፌሚኒዝም ላንስማማ እንችላለን። ዋቴቨር ከዚህ በፊትም ተናግሬዋለሁ። እኔ ፌሚኒዝም ኢትዮጵያን ሴቶች ይጠቅማል ብዬ እስካላሰብኩ ድረስ is not my religion፣ አይደንቲቲ አይደለም። ኤኒታይም የተሆነው ነገር ነው። ስለዛ ያንን አጀንዳ ትታችሁት አሁን ስላለው ስለተሰማ ብቻ ምንድነው የሚጠይቁት? ማንን ነው የሚጠይቁት? እንዴት ነው መፈጸም የሚችለው ስለሚለው ጉዳይ እንከራከር። ዊክነስ ቦታ ካለው እናስተካክለው። መስተካከል ያለበት ነገር ካለ የሚቀነስ የሚጨመር ካለ እንጨምር፣ እንቀንስ። ይሄንን ነው ልል የምችለው እንጂ መቼም የሚቆም ጉዳይ አይደለም። እርሱት። እናንተም ሁል ጊዜም ደግሞ ይደክማቸዋል። የሚገርም ነገር አይታቸው ከሆነ ዛሬ የፌሚኒዝም ጉዳይ ናቸው፣ ነገ የአብይ ጉዳይ ላይ ናቸው፣ ከነገ ወዲያ የኦሮሞ ጉዳይ ላይ ናቸው። ሁል ጊዜ የሚያንቃርሩት ወሬ አያጡ። በቃ የሚያንቃርሩት ወሬ እስካለ ድረስ እነዚህ ሰዎች ሶሻል ሚዲያ ላይ ስፔሻሊ አሉ። እናንተ ይደክማቸዋል። እኛ ግን ታይም አገን ለሆዳችን የማንገዛ
ለፍራቻ የማንመለስ ሰዎች እንደሆነ አሳይተናል። ስለዚ አሁንም እሱን እያሳየናችሁ ስለምንመጣ ታገሱን ነው ማለት የምፈልገው። ቴንኪዩ በጣም አድርጌ ነው የማመሰግነው። መለሰሽ የዶቃ ፖድካስት እንግዳም ስለነበርሽ ከልብ በእኔም በቲሞቼም ስም አመሰግናለሁ። እኔም በጣም እንግዲህ ውድ ተመልካቾቻችን ከሃሽታግ ትሰማን አስመልክቶ ከቤተልሔም አካለ ወርቅና ከጆርዲን በዛብህ ጋር ያደረግናቸው ውይይቶች ይህንን ይመስላሉ። የእናንተን ሀሳብ አስተያየት ከታች እንጠብቃለን። ሰላም።